ሆነ ያልሆነ ምናምን የሚባልም ኮንሴፕት ተነስቶ ነበርና የኢትዮጵያን ፖለቲከኞች እኮ ኢንሳይድ አውት አጠና ናቸው በደንብ ከድሮ ጀምሮ የነበሩትን በተማሪው ሙቭመንት ከዛ በህገ መንግስቱ ራቲፊኬሽን ፕሮሰስ የነበሩትን ከዛ የመጡትን በቃ እንዳላየናቸውና አይ ቲንክ ነን ብለው የተሳተፉት ሰዎች ነበሩ ወይ ብሎ መጠየቁ ይሻላል እንጂ አሁን ያለው ወጣት አይ ቲንክ ብዙ ያነበበ ምናምን ነውና ኦፍ ኮርስ ለኦፊስ ላይ ወዳደር ምናምን ይችላል ግን ያው ሐሳቡ የህዝብ ችግር መቅረፊያ እስከሆነ ድረስ ከፖለቲከኞቹ የተሻለ ሐሳብ የሚያፈልቅ ትውልድ ለመፈጠሩ እሱን 100% መናገር እችላለሁ። ለዚህም ማሳያዬን በኋላ ላይ አቀርባለሁ። ግን የነ ልደቱን ይሄ ትዕይንተ ህዝቡን ስገመግመው አክሽንና ሪአክሽን ነው አይደል? መንግስት የጭቆና ፓንች ይሰነዝራል፣ አንተ ደግሞ ለዛ ተመጣጣኝ የሆነ የጸረ ጭቆና ፓንች ትሰነዝራለህ። የመንግስት ቡጢ መንጋጋህን ያጣመመዋል። ባርነት፣ ጭቆና፣ ብዝበዛ፣ የኑሮ ውድነት በአንድ ሀገር ላይ ሴግሪጌትድ መሆን በደንብ ይደርስሃል። ጭቆናው ምን እንደሚመስል ይደርስሃል። ፓንቹ በየቀኑ እያጣመመ እያላጋህ ምናምን ነው የምትውለው። የጸረ ጭቆና ትግልህ ፓንቹ ይሄ ሪያክሽኑ የአክሽኑን ያህል ካልሆነ ሰምሃው ሚኒንግለስ እየሆነ ይሄዳል ማለት ነው አይደል? ከቤትህ የሚያባርርህ ሰው ካለ ቤትህ የምትቆየው ከቤትህ እንዳያባርርህ የሚያስችል አቅም ስትገነባ ነው። ያለበለዚያ ከቤትህ ትባረራለህ። እና አሁን የሚያሳርፉት ፓንች ተመጣጣኝ ነው ከመንግስት ጭቆና ጋር ኦር እነዚህ ሰዎች ፖለቲካ የሙሉ ጊዜ ስራቸው ስለሆነ ሰምሃው ረጅም 20-30 ዓመት ፖለቲካ ውስጥ የቆየ ሰው እና ደግሞ በተጓዳኝ ሌሎች ስራዎችም ያልሰራ ፖለቲካው ላይ ይቆያል። በቃ ፕሮፌሽን ሆኗል ለነሱ። በዛ ውስጥ ግን ደግሞ ሁሉንም በእኩል ደረጃ አልገመግማቸውም። ክሪቲካል ማስ የማንቀሳቀስ አቅም ኢንዲቪጁዋሊም እናያቸዋለን። አሁን ብዙ ሰው ልደቱ ይላል። ለኔ ጀዋር መሐመድ የተሻለ ክሪቲካል ማስ የማንቀሳቀስ አቅም አለው። በለውጥ በፓንች ደረጃ ከልደቱ ቡጢ ይልቅ ልደቱ ከኮንስቲትዌንሲው በሚያራምደው ፖለቲካ የመነጠል አይነት ነገር ስላለው ወይም ይሄ ውህድ ምናምን ቅብር ጥርሶ ኢትዮጵያዊ ምናምን የሚባለው ተደራጅቶ ልደቱን የዚህ ቡድን ሜሲ አድርጎ እስኪያመጣው ድረስ ጀዋር መሐመድ ግን በፊት የነበሩ ሴሎች ያደፈጡ ስቲል መከላከያ ውስጥ ያሉ አንደርግራውንድ ግንኙነቶች አንዳንዴ ኩዴታም ሊሞክርበት የሚችልበት በሌላ መልኩ የትጥቅ ትግሉንም ደግሞ ታክቲካሊ ሰፖርት ሊያደርግ የሚችልበት ቻናሎች ምናምን አሉት። ከድጋፍ መሰረቱ በጣም የተቆረጠ ነው ብዬ አላስብም። እና ኦኬ እንዲህም አይነት ሰዎች ተሳትፈውበታል። ይሄ አክሽኑና ሪያክሽኑ ተመጣጣኝ ነው ወይስ አንድ በጣም የዛሬ ስንት ዓመት ትግል የጀመርኩ አካባቢ በጣም ያነበብኳት አንድ መጽሐፍ ነበረች እና ደጋግሜ ግን አንብቤዋለሁ። ፓሲቪዝም አስ ፓቶሎጂ ይላል። ይሄ የጸረ ጭቆና ትግል በተለይ ለሚያደርግ ሰው ኢፌክቲቭ ዌይስ ብሎ ሪኮመንድ የሚያደርጋቸው ነገሮች አሉ እና ኢፌክቲቭ ያልሆኑ ደግሞ ብሎ የሚደመድማቸው አሉ። አይ ቲንክ ደራሲው ዋርድ ቸርችል ይባላል እና አንብቡት፣ ብዙ ገጽ አይደለም። እዛ ላይ ምን ይላል? ሲምቦሊክ አክሽን የሚላቸው አሉ። የተለያየ 3-4 ስም ነው የሚሰጠው እና አንዳንድ አክሽኖች ፓወርን ዲስራፕት ማድረግ ካልቻሉ ሲምቦሊክ ይሆናሉ እና በኋላ ላይ እንደውም እንደ ሪቹዋል አክሽን ይገልጻቸዋል። በቃ ሪቹዋል የሆነ አደረግኩ ለማለት አይነት ነገር ግን ሲግኒፊካንት የሆነ ፓወርን ዲስራፕት ማድረግ የማይችል እንዲያውም አንዳንዴ ኦብስታክል ሊሆን ይችላል። አሁን ለምሳሌ ኢትዮጵያ ውስጥ የሚደረገው ምርጫ ኦብስታክል ነው ለትግሉ። በነገራችን ላይ አሁን እንዲህ ስል እና ያና ምናምን ደስተኛ አይሆንም ኦብቪየስሊ።
እነሱ መንግስት ናቸው። ኮሮጆ እንደሚገለበጥ የሚያውቃሉ። ብልጽግና እንደሚመረጥ ይታወቃል። እዚህ ምርጫ ውስጥ መሳተፍ ኢትዮጵያ ውስጥ ምርጫ አለ እንደማይመረጥ ካወቀ ሀገሪቷ ላይ ደግሞ እሺ ይሄ ለዲሞክራሲ አያና መንግስት ናቸው ያልከው እንደ ኦሮሞ ነው ወይስ አያና የፒፒ ደጋፊ ነው ብላ? የፒፒ ያው የአማራም ፒፒ ኤቭሪዋን ካለ ማለት ነው። እዚህ ጋር አንተ ስላለህ ነው ባይዘው እንጂ አይ ሶት ነው ግን ችግር የለውም። ቀጥል። እሺ ሌላም ይሄ የአማራ ፒፒ ምናምን ልበለው እዚህ ካሉ አላውቅም። ብቻ ግን አክሽኑና ሪያክሽኑ የማይመጣጠን ከሆነ ልክ ፓሲቪዝም አት ፓቶሎጂ መጽሐፍ ላይ ቸርችል እንደሚገልጸው ኢትስ ደን ፎር ዲስፕሌይ አይደለ? በቃ ተደረገ ሲምቦሊክ አክሽን። በነገራችን ላይ እነሱንም ይተቿቸዋል እኮ አሁን የብልጽግና ደጋፊዎችን ካያችሁ ፎር ዳት ማተር እነዚህን ሰዎች አገር ቤት ገብተው እንዲታገሉ ምናምን የሆነ ዲሞክራሲያዊ የሚያስመስሏቸዋል፣ ያስሯቸዋል፣ ከዛ ደግሞ ይፈቷቸዋል። የኛ ህዝብ ደግሞ ያሰርከውን ቀን ሳይሆን የፈታኸውን ቀን አስቦ የሚያመሰግን ህዝብ ነውና የሆነ 1-6 ወር አስረው ሲፈቷቸው መንግስት በምህረት ለቀቀ ምናምን የሚል ፕሮፓጋንዳ ተሰራና የህዝቡ ሳይኮሎጂ ይታወቃል። አሁን ዲሞክራሲ እየመጣ ነው ምናምን ብሎ የፖለቲካ ፐዝልን መጫወት ይችሉ ነበር። ቀሽም ስለሆኑ በምርጫ መሳተፍ የሚፈልጉትን ሰዎች እንኳን ሀገራቸውን በነገራችን ላይ የበፊቱ ኢህአዴግ በጣም ድራመኛ ነበር። ያስራል፣ ይፈታል፣ ቲሸርት ያለብሳል፣ በምህረት ለቀኩ ይላል ምናምን። ያሁኑ ደግሞ እንትን ነው። ምርጥ ካድሬዎችም ፖለቲከኞቹም ፎርዳት ማተር የታጨቁት አሪፍ አይደሉም። ይሄ ዝም ብሎ በኒፖቲዝም በጥቅማ ጥቅም በዘመድ አዝማድ የታጨቀ ምናምን ስለሆነ ፖለቲካን ኤክሰርሳይዝ አርጎ የሆነ ኢንላይትንመንት ላይ እስኪደርስ የፖለቲካውን ጌም እንኳን እንዴት መጫወት እንደሚችል አያውቅምና እነዚህን ሰዎች የአደባባይ ምናምን እያሉ እንትን ከሚሉ ሰምሃው ዲሞክራሲ የሚመስል ማዕቀፍ ሰፋ አድርጎ እንደ ምርጫ 97ቱ ኢህአዴግም እንዳይሸወድ ያው ስልጣኑን ማስቀጠል ስለሚፈልግ የሆኑ ካርዶችን መጫወት ይችል ነበራል። ግን ኢቨን ሚዲያ ላይ ቁጭ ብለው ለውጥ የማያመጡትን ሲምቦሊክ አክሽን የሚያደርጉትን ኢትስ ጀስት ሾው ደን ፎር ዲስፕሌይ የሆነውን ነገር ራሱ አምርረው ይተቹታል የብልጽግና ሰዎች። እና ያስቁኛል ማለት ጦረኛውንም እኩል አምርረህ ተቃውመህ ሾው የሚያደርጉትንም እኩል አምርረህ ተቃውመህ አይሚን በቃ ፖለቲካ የሚባል ባን ማድረግ ወይ ከኢትዮጵያ ውስጥ አይሚን ኒርቱ ዳት ልንሄድ እንችላለን ፖለቲካውን በትክክል ካልተጫወት ነውና እኔ እሱ ትንሽ ያስቀኛል። ዞሮ ምንድን ነው የእነሱን ግን ስገመግመው አደገኛ አስፔክቱን እገልጻለሁ። ግን በዛ መጽሐፍ ንባቤ ግምገማዬ ሪቹዋል ነው። እንዲያውም ሳቲስፋክሽን አት ሳይኪክ ሌቭል ይለዋል። ራሳቸውን አርፈን ቁጭ አልገቡም። አደባባይ ላይ ሄደው እንደ ድሮ አብይ አህመድ አምባገነን ነው ምናምን መስቀል አደባባይ ላይ ለማለት ሞክረው 3 ሳምንት ታስረው እየተፈቱ ምናምን ለኢትዮጵያም ሕዝብ የሆነ ተስፋ ይሰጣል እኮ አይደል? እሱንም ማድረግ አይፈልጉም። እና ግን ደግሞ ከሚደረገው ትግል ውስጥ ፓንቹን የሚያሳርፉት እነማን ናቸው? አንደኛው ፋኖ ነው። ሁለተኛው ስቴት ክራፍት የያዘው ቲፒኤልኤፍ ነው፣ ስቲል ፓንች ያሳርፋል። ሶስተኛው ኦላ ነው። እነዚህ ኃይሎች ትክክለኛ ፓንች ያሳርፋሉ፣ ኤንድ መስዋዕትነትም ይከፍላሉ። በነገራችን ላይ የነሱን ትግል ሳቦታጅ የማድረግ የሚመስል ይሁን የትጥቅ ትግሉን አንደግፍም የሚሉ አሉ። የሚታጠቁት ሰዎች ትክክለኛ ኮዝ የላቸውም። በዲሞክራሲ መመለስ የሚችሉ ጥያቄዎች አሉ ምናምን ማለት ነው። የትጥቅ ትግልን አልደግፍም ማለት ኦኬ። የሚደግፉም አሉ፣ በዛ ውስጥ ኩዴታም የሚሞክሩ አሉ ምናምን። ድብልቅልቅ ያለ ነውና እኔ ሳይኪክ ሌቭል ሳቲስፋክሽን ካልሆነ በስተቀር ሊትራሊ ይሄ አተርሊ ዩዝለስ የምትለው ሊሆን ይችላል። ይቅርታ ግን በተቃውሞ መልኩ አይደለም። ደግሞ የሚወረውረውም ጠጠር ሊኖር ይችላል። ጠጠሩን ግን እንድጠራጠር የሚያደርጉ ነገሮች ምንድን ናቸው? ይሄ ፓወር ሪሌሽኑን ያዛባል እንቅስቃሴያቸው፣ ወይስ
ይሄ ሲምቦሊክ ዲዩቲያችንን ተወጥተናል ምናምን የማለት የስቴት ፓወሩን አንቻሌንጅድ ሙሉ ለሙሉ የሚያደርግ ሰምሃው ዲስትራክሽን። እንዲሁም እዚህ ፓሲፊዝም አስ ፓቶሎጂ ላይ የአሜሪካ ነን ቫዮለንት ሙቭመንትን በጣም ይተቸዋል አምርሮ ማለት ነው። በቃ ዝም ብሎ ሲምቦሊክ አክሽን ነው፣ ሪቹዋል ነው፣ ሳይኪካቸውን ለማርካት የሚያደርጉት ነው እንጂ ለውጥ እንደማያመጡ እያወቁ የሚያደርጉት ነው። እና ፖለቲክስ ኦፍ ዲስፔር ምናምን እያለ ቃላት እየለዋወጠ ነው የሚቀጠቅጠው። በእርግጥ መጽሐፉን ይተቹታል ሰዎች፣ ፖሊሚካል ይሉታል። ዝም ብሎ አርጊመንታቲቭ አጨቃጫቂ ነው፣ ለሌሎች ሀሳብ ሳይሰጥ ደምድሞ ኦፖዚንግ አመለካከቶችን የሚቀጠቅጥ ነው ምናምን ይላሉ። ግን እዛ መጽሐፍ ላይ የወደድኳት አንድ ነገር ኢንፌክቲቭ ዌይ ብሎ የሚያስቀምጣቸው እንዲህ አይነቶቹን ትግል ነው። ይሄ ሲምቦሊክ ፕሮቴስት የሆኑ that makes people like they acted ይላል። ሰውየው ዛሬ የሆነ ነገር አድርጌያለሁ ብሎ እንዲያስብ ኢሉዥን ይሰጠዋል እና ኢንፌክቲቭ ነው ብሎ ነው የሚደመድመው። ኢፌክቲቭ ደግሞ የሚላቸው ምንድን ናቸው? ሪሊ ፓወር ኦብስትራክት ማድረግ የሚችሉ ወይም ኮስት ኢምፖዝ ማድረግ የሚችሉ አገዛዙ ላይ ወይ ፓወርን ኦብስትራክት ማድረግ አይ ቲንክ እሱን እኔ ነኝ የጨመርኩት፣ ሰውየው አይጠቅሰውም። ወይ ደግሞ ኮስት አገዛዙን ኮስት ኢምፖዝ ማድረግ መቻል አለብህ፣ ተደራራቢ ኮስት ማለት ነው። እና አዘ ላስት ኦፕሽን አርምድ ሬዚስተንስን ይከተዋል ማለት ነው ኢፌክቲቭ ኦፕሽን ውስጥ። እና እኔ በዚህ ማዕቀፍ ነው የማያቸው። ሁለት ነገር ልጨምር። እነዚህ ሰዎች ትግሉን እየደገፉ ነው ወይስ ትግሉን ኮምፕሮማይዝ ሊያደርጉ ይችሉ ይሆናል? እየደመደምኩ አይደለም፣ ደግሞ በኋላ መታችሁ እንዳትጮሁብኝ የምደግፉ ሰዎች። እና እኔ አንዳንድ መግለጫዎቻቸውን ተከታትያለሁ እና ምን ይመስላል የድል ሽሚያ የሚመስል ነገር አሸታለሁ። አንድ ወቅት ላይ ጀዋር መሐመድ የሰጠው መግለጫ ኢንተርቪው ላይ በኋላ እንዳንጣላ ይላል፣ ካሁኑ ፐርሰንት እንከፋፈል ይላል እና የትጥቅ ትግሉን 20% ነው ምናምን ነው የሚሰጠው። ከተሳሳትኩኝ ወይ ኮሜንት ላይ ወይ አንሚዩት አድርጋችሁ አስታውሹኝ። የነሱን ትግል በጣም አጋኖ መንግስት ከወደቀ በኋላ የድርሻችንን ስንካፈል እንዲያውም እንደ ምሳሌ የሚያነሳው ይሄ የመንግስት አሁን የአብይ አህመድ መንግስት የመጣበትን ቄሮኔ ያመጣው የፋኖ ሙቭመንት ነው ጥምር ውጤት ነው ምናምን የሚል ጭቅጭቅ አለ አይደል? የትንተና እሱ ላይ እንዳንደርስ ይልና የፐርሰንት ይከፋፍላል። የሰላማዊ ትግሉ ድርሻ ይሄን ያህል ነው፣ የትጥቅ ትግሉ ድርሻ ይሄን ያህል ነው ብሎ የትጥቅ ትግሉን በጣም ያነሰ ፐርሰንት ነው። ቁጥሩን አላስታውስም፣ ከተሳሳትኩ እኔ ታይም እታረማለሁ። ግን ዩሪ ግን እንድታስተካክል ምናልባት ይዘህ እንድትሄደው ካላወቀው ጀዋር እንደዛ አይደለም የጻፈው። ይሄንን መንግስት ሊጥል የጻፈ አይደለም፣ ኢንተርቪው ነው ያየሁትኝ። ኢንተርቪው ነው። አይ በፐርሰንት ያስቀመጠው ግን 30 በኢኮኖሚ ጫና በምናምን ብሎ ያስቀመጠው መንግስትን የሚጥልበትን መንገድ እንጂ በፐርሰንት መንግስት ከወደቀ በኋላ ድርሻችን የሚል አይደለም። የመጀመሪያው ትዕይንተ ህዝብ ከመካሄዱ በፊት ሚዲያ ላይ ቀርቦ ኢንተርቪው ሰጥቷል እና ፖስትም አድርጓል። ፖስትም እኔ ንግግሮቹን ስለምከታተልም ኢንተርቪውን ያደመጥኩት ባይዘው ካሉት ውስጥም ተመጣጣኝ ፓንች ሊያሳርፍ ይችላል ብዬ የማስበውም እሱን ነው። እኔ እንዲያውም ምንድነው አንደርዶግ ሆነ ጀዋር ምናምን፣ ግን ደግሞ ሞክራ ከመንግስት የሚወጡትን ነገሮች ስናይ አሁን ባለፈው እነ ኤርሚያስ አብይ እንዲገደል እንዲህ ብሎ ነበረ ምናምን ሲሉ ኦኬ 20%ቱን እውነት ነው ብለን ብንወስደው ደጋይ የሆነ ኦኬ እንቅስቃሴ ያለው ማለት ዞሮ ዞሮ ግን ኦኬ መብታቸው ነው። ግን ወደ ድል ሽሚያ ቁጭ ብለው ሶፋ ላይ ፓወር ዲስራፕት የሚያደርጉ ኃይሎችን ድል የመሻማት አይነት ነገር ነው ወይ? ኢንተርቪውን ስሰማ ያ ነው። እንዲያውም ብዙ ሰዎች ለጥፈውት ነበር እሱን። ኦኬ ይሄን ካልኩ በኋላ ሌላኛው ደግሞ የሚያስፈራኝ ነገር ሪቹዋል ነው እኔ ብዬ መድቤዋለሁ። ሲግኒፊካንት የሆነ ፓንች መሰንዘር አይችልም። እዛ ውስጥ ግን አቅማቸውን ወይ በውስጥ ለውስጥ እየተጠቀሙ ያሉ ሰዎች አሉ። እንዲያውም ብዙ ሰዎች ልደቱ ምናምን ያው ልደቱ ፖለቲካ ሲያወራ ምናምን ካልሆነ ክሪቲካል ማስ የማንቀሳቀስ አቅሙ ወይም ይሄ ኢትዮጵያዊው አልተንቀሳቀሰለትም። የኃይል ተደራጅቶ ከመጣና ለልደቱ ደጀን ከሆነው ኮምቢኔሽኑ ቢያንስ
ለውጥ በማምጣት ሂደት ውስጥ ሚናውን ከፍ ማድረግ ይችላል። ግን ደግሞ እንደ መጨረሻ ማቀርባት ሌላ ስጋቴ ምንድናት? እሺ እነዚህ ሰዎች ደግሞ የፖለቲካ ስምምነታቸው ምንድን ነው? እኔ እንደ መንግስት ካድሬዎች የማይስማሙ አብይም ቁጭ ብሎ አሁን ተቃዋሚዎች ራሳቸው አንድ ላይ ብታስቀምጧቸው አይስማሙ ምናምን እንደሱ ማምን ሰው አይደለሁኝም። ነሰሰርሊ ያ ትግልን የማዳከም ታክቲካል አካሄድ ነው። ግን ደግሞ አሁን ካለን ሊቭድ ኤክስፒሪየንስ የፖለቲካ ሰነዶች ላይ መስማማት አለባቸው፣ ወደዱም ጠሉም አንድ ላይ ለመስራት። ያ የፖለቲካ ሰነድ ላይ ካልተስማሙ ይሄ ሀገር አንደኛው ችግሩ ምንድነው? ኦሮማራ ያ ነው። ከኦሮማራ በፊት የነበሩ የኦነግና የቲፒኤልኤፍ ጥምረቶች ከለውጡ በኋላ ያጋጠመው ችግር ያው ነው። አስፓይሬሽንህ ቤዚክ ኤሌመንት የምትስማማባቸው ለምሳሌ የኢትዮጵያ ሀገርነት ቀጣይነት ላይ ተመሳሳይ አቋም አላቸው። የሚቀርጹት ስርዓት ላይ አንድ አይነት መሆን የለበትም። ተቀራራቢ አቋም አላቸው። አትሊስት በመርህ ደረጃ የኢትዮጵያ ሀገረ መንግስት ይቀጥላል፣ በዚህ እንስማማለን ብለው የፖለቲካ ፕሮግራምን ባይሆን የፖለቲካ ስምምነት ካላደረጉ ግን ተጻራሪ የሚመስሉ አስተሳሰቦች ናቸው አንድ አዳራሽ ውስጥ የገቡት። ለዚህ ሁለት ማጣቀሻ ላቅርብና ላብቃ። ምንድነው የኢትዮጵያ ህገ መንግስት? ኦማር እየሰማኝ ከሆነ ሞስት ፕሮባብሊ አንብቦታል ወይም እንዲያነበው ቻሌንጅ አደርገዋለሁ። የኢትዮጵያ ህገ መንግስት ጉባኤ ቃለ ጉባኤ የኢትዮጵያ ህገ መንግስት ጉባኤ ቃለ ጉባኤ ቅጽ 1 እና ቅጽ 2 በደንብ ቁጭ ብዬ አንብቤዋለሁ። በተለይ ቅጽ 2ን አንብቡትና እዛ ቅጽ 2 ላይ በተለያዩ ጉዳዮች ላይ ክርክር ነበር። ለምሳሌ የባንዲራ ጉዳይ፣ የብሔራዊ መዝሙር ጉዳይ ምናምን ክርክሮች ነበሩና እሱን ቁጭ ብላችሁ ስታነቡ እንዴት ነው እነዚህ ሰው ይሄ ሀገር በተአምር ነው ወይ የቆመው? የሆነማ ዲቫይን ፓወር አለ ይሄንን ሀገር ያቆመው እንጂ በእንደዚህ አይነት ኢግኖራንስ ቅድም ፖለቲከኛ ምናምን ስትሏቸው በጣም የሚያስቀኝ በቤዚክ ኤሌመንት በሀገር ጉዳይ ላይ ልሙጥ የሆነ አቋም ሊኖራቸው አይገባም። ግን የተቃወሟቸው ውድቅ የተደረጉትን ሁለት ሀሳቦች ላንሳ። ለምሳሌ የባንዲራው ክርክር አላነሳውም። አብዛኛውን እኛን ነው የከተከቱት። ይሄ የጸረ ጭቆና ምናምን እሱ ችግር የለውም። ያው ኮንስቲቱዌንሲውም እዚህ ያለው ኦዲየንስ ታይፑ ሌላ ስለሆነ ለሌላ ኦዲየንስ በደንብ አብራራዋለሁ። ለእኔ ግን በጣም የገረመኝ ሁለት ሀሳብ ላንሳ። ኦኬ ሁሉም ነው እዚህ ያለው እንደዚህ አይነት ነገር ብሎ ነገር የለም። እዚህ የአማራ ትግራይ ሁን የኦሮሞ መብት ሶስት ወፎች መብት አላችሁ። ሌሎቹ እንግዲህ አንድ ቀን ያለቅሳሉ። በቃ እንዳላስረዝመው ዘለዋለሁ እና ሁለቱን ግን ላንሳላችሁ። ፍሬ የፌዴራሉ አባሎች ይላል አንዱ የቀረበው ሀሳብ በባንዲራ ጉዳይ ላይ ከለሩ ላይ ምናምን ተጨቃጭቀው የሃይማኖት ምልክቶች ይቀመጡ፣ ነጭ ይሁን፣ ቁልቁል ይዘቅዘቅ፣ ይገልበጥ ምናምን የቀረቡት በጣም ፈኒ የሆኑ ብዙ ሀሳቦች ነበሩ። which I have no problem። ግን በጣም የገረመኝ የፌዴራሉ አባሎች ከራሳቸው ባንዲራ ጎን ለጎን የፌዴራል ባንዲራ መስቀል አለባቸው የሚል አንቀጽ ይካተት የሚል የክልል 14 ወኪሎች ያቀረቡ ማለት የአማራ ክልል ከራሱ ይሄ ባንዲራ ጎን ከለሩ ምኑም አልወደውም፣ አብዛኛው አማራም አይወደውም፣ ደስ የሚለኝ ከሱ ጎን ግን የኢትዮጵያ ባንዲራ ይውለብለብ ነው በቃ ባጭሩ ሲተረጎም። እና ይሄ ሀሳብ ቀረበ። ታምናላችሁ? ይሄ ሀሳብ በ5 ድጋፍ በ517 ተቃውሞና በ8 ድምፀ ታቅቦ ውድቅ ሆኗል። ማለት የፌዴራል ባንዲራ ከክልሎች ጎን ለጎን እንዲያውም ሌላም ሀሳብ ቀርቦ ነበረ። የክልሎች ባንዲራ ከፍ ብሎ የፌዴራሉ ዝቅ ብሎ ሁሉ ይውለብለብ ምናምን የሚል ሀሳብም ቀርቦ ነበር። በነገራችን ላይ ግን አትሊስት ይሄ የክልል 14ቱ ወኪል ያቀረበው አይውለበለብም ተብሎ የፌዴራል ባንዲራን እንዳያውለበልቡ ክልሎች ሀሳቡ ውድቅ ሆነ። ዛሬ ላይ ግን ስለ አንድነት እንደገና ነቅተው ሰዎች ስለ ሀገር አንድነት ስለ ሀገረ መንግስት አንድነት አንድ አድርጎ የሚያጣብቀን ምናምን እየተባለ ባኮር አሁን እነዛ ሰዎች ፖለቲከኛ ነበሩ። ኦኬ የፌዴራሉ አባሎች የራሳቸውን ባንዲራ ያቁሙ። ከጎን ደግሞ የፌዴራሉን ባንዲራ መቆም የለበትም ብሎ 517 ተቃዋሚ ውድቅ ያደረገው
አሁን የሀገር እንደው በአስማት ነው የቆመው አትሉ። ሌላ ሁለተኛውን ላንሳና ላብቃ። ሁለተኛው በጣም የገረመኝ ደግሞ የብሔራዊ መዝሙር ላይ በነገራችን ላይ አብዛኞቹ ገንቢ ሀሳቦች ይመጡ የነበሩት ከክልል 14 ተወካዮች ነው እና ሰዎቹን ሪሰርች አንዳንዶቹን አገኘዋቸው፣ አንዳንዶቹ ሞተዋል ምናምን። ክልል 3 አማራ ክልል የሚገርም አቋሞች ከየት እንዳመጧቸው አይታወቁም። የሆነ ስማቸው ምናምን ካሳ የምትባል ሴትዮ ባንዲራ እንደዚህ ይዘቅዘቃለች ወይ ክልል 1 ክልል 3 በጣም ፈኒ ሀሳቦች ነበር። ብሔራዊ መዝሙርን በተመለከተ ግን አንድ በጣም የገረመኝ ክልል 14 ተወካይ የሆኑት አቶ ዮሐንስ አሰፋ ይባላሉ። ይሄን ሐሳብ ያነሱት ቅጽ 2 ላይ ታገኙታላችሁና አቶ ዮሐንስ አሰፋ የኢትዮጵያ ብሔራዊ መዝሙር ምን ያካት የሚል አንቀጽ 4 ላይ ነበር ዲስከሽኑ። አንደኛ አሉ የኢትዮጵያ ሕዝቦች የህገ መንግስት ዓላማዎች ይካተት ብሔራዊ መዝሙሩ ላይ። ሁለተኛ የዲሞክራሲ ስርዓትን እንደሚከተሉ ይካተት። ሶስተኛ አብሮ ለመኖር ያላቸውን እምነት የሚያንጸባርቅ ነገር ይካተት። አራተኛ አንድነታችንን የሚያንጸባርቅ ነገር ይካተት። አምስተኛ ጀግንነታችንን የሚያካትት ነገር ይካተት። አሁን እኔ አላውቅም እዚህ ውስጥ የምትቃወሙት ሐሳብ አለ? የህገ መንግስት ዓላማ፣ የዲሞክራሲ ስርዓት፣ አብሮ ለመኖር ያለን እምነት፣ አንድነታችንንና ጀግንነታችንን የሚያንጸባርቅ የባንዲራ የብሔራዊ መዝሙር ግጥም ይገጠም ተብሎ ለውይይት በአቶ ዮሐንስ አሰፋ መቅረቡን የሚቃወም ሰው አለ? ዛሬ የፖለቲካ አወራለሁ የሚል ሰው በጣም የገረመኝ አብዱል መጂድ ሁሴን ክልል 5 ለሳቸው እድል ተሰጠና አብዱል መጂድ ምን አሉ? አብሮ መኖር እንጂ አንድነት የሚባል ቃል መግባት የለበትም። ዛሬ ላይ ግን ስለ አንድነት ነው የሚሰበከናል። አብሮ መኖር እንጂ አንድነት የሚባል ቃል መግባት የለበትም ብለው ሐሳብ አቀረቡ አብዱል መጂድ። ከዛ በኋላ የክልል 14ቱን ሰውዬ ሐሳብ አንድነት የሚለው ይግባ አይግባ እንደ አጀንዳ ለብቻው ተከራከሩበት ማለት ነው። መጨረሻ ላይ ይሄ ሐሳብ ድምጽ ይሰጥበት ተባለና መገመት ትችላላችሁ አንድነት የሚባል ቃል በብሔራዊ መዝሙር ውስጥ እንዳይገባ አብሮ መኖር ብቻ እንዲሆን በ515 ድጋፍ በ3 ተቃውሞና በ10 ድምፀ ታቅቦ አንድነት የሚባል ቃል ተጸይፈው እንዳይገባ ከብሔራዊ መዝሙሩ አገዱ። ይሄ ነው የኢትዮጵያ ስቴት የተገነባበት። አሁን ህገ መንግስት ሲቀርጽና ኮምፕሌን እያረኩ አይደለም ማለት እንዴት አርቆ የሚያስብ ሰው ወደብ ቆርሰ ሰተህ ኤርትራን ቆርሰ ሰተህ የፌደራል ባንዲራ በክልሎች እንዳይውለበለብ በ500 ምናምን ድምፅ አግደህ አንድነት የሚባል የህዝቦች ማለት አንድ አይነት ምናምን አሁን የሚሉ አንድነት የሚል አንድነን ምናምን እኛ ኢትዮጵያኖች ብሔር ብሔረሰቦች ምናምን የሚል መዝሙር እንዳይገባ አድርገህ ከዛ ሀገር አቆምኩ ብለህ ሀገሩ በየ20 በየ10 ዓመቱ ጦርነት እየወለደ መጀመሪያ 500,000 ቀጥሮ 1 ሚሊዮን ምናምን ይገብራል። እና እነዚህ ነው አሁን ፖለቲከኞች ተብለው የኦፊስ ሰዎች የተባሉትና ይሄን ለምን አነሳው ስደመድመው ለዚህ ነው አሁን እነ ልደቱ የሚሆኑ እነ ጁዋር ወይም የኦላ ሰዎች ይሁኑ ኢንክሉዲንግ የኛም ሰዎች የፋኖ መንግስት ላይ ሬሌቫንት የሆነ እኛም ፓንች ማሳረፍ ከፈለጉ አንደኛ ትክክለኛ ፓንች አድርጉት። ትግል የማደናቀፍ አይነት ነገር መሆን የለበትም። ሁለተኛው ደግሞ ቤዚክ የፖለቲካ ስምምነት ነገር ላይ መስማማት መቻል አለባቸው። ያ ካልሆነ ግን እንዳልኩትኝ ያው ይሄ ሀገር በአስማት ነው የቆመው። አሁንም ደግሞ እንደዚሁ ሴሬሞኒያል የሆኑ ነገሮች ካደረግን ቀጣይ 20 ዓመት በአስማት ይቆምና ሌላ 2 ሚሊዮን ህዝብ እንጨርሳለን። ጨርሻለሁ። ፍሬ አመሰግናለሁ። ግን ይቅርታና ፍሬ ዩሪ ከዛ በኋላ የወጣው የተፈቀደው መዝሙር ምን አይነት መዝሙር ነው? አመሰግናለሁ ፍሬ ተጠሽኛለሽ። አይዘው የተናገረው ነገር ቀላል አይደለም። አንድ ሀገር ላይ በየቅጽ ምናምን አስፈላጊ ባንዲራ አይደለም። አይ እኔ እንደሱም አልልም ፍሬ ኮምፕሌን አላረግ። ግን ቅጽ 2ን አንብቡት። በተለይ ኦማር ቅጽ 1 ሞስት ፕሮባብሊ አንብቦትም ሊሆን ይችላል። ኦማር የህግ ሰው ስለሆነና በቃ በሰዎቹ ጭንቅላት ውስጥ ወክ ነው የምታደርጉት ይሄ ፐዝሉ ምናምንና
የቡርቃ ዝምታም እስኪ አንብበውና የሚሰጥህን ሴንስ ይዘህ ነው ሌላ ጊዜ እዚሁ ስንገናኝ እናወራበታለን። ቴንክ ዩ ቀጥሉ። ኦኬ ቴንክ ዩ። ከየት ልጀምር መሰለሽ ፍሬ? ብዙ ጊዜ ማለት ኮቴሽን ውስጥ ይግባልኝና ኢትዮጵያ ውስጥ ለምሳሌ አሁን የምታወሩትን ነገር ማንታ ማንነት ስለተፈጠረ ነው ያን ሁሉ ችግር እየደረሰብን ያለው የሆነ ነገር ላይ አሁን ዩሪ ለራሱ እየገለጽከው ነበር። ኢትዮጵያ ማለት ተሰርታ አላለቀችም። ሁላችን ኢትዮጵያውያን የምንስማማትን ኢትዮጵያ ስላልተፈጠረች ለዚህ ዋነኛው ምክንያት ደግሞ ህገ መንግስት ስለሆነ እዛ ላይ ሳንደርስ ለምሳሌ የልደቱ ሲነገር የነበረው ምናምን እንደ ሀሳብ ሜቢ ያው ኢትዮጵያ ማለት ሀሳብ ያላቸው ሰዎች አሉ። ግን ኢትዮጵያ ውስጥ ማለት ያስቸገረን ነገር የሚነገረውን የሚጻፈውን ሳይሆን ፕራክቲካል ቲንከሮች ናቸው ያነሱብን ብዬ ነው ማስበው። ሰው እኔ ያው ሁሉም ሰው እንደሚገነዘበው ኢትዮጵያ ገና ተሰርታ እንዳታልቅ ማለት ሁላችን የምንስማማበትን ናሽናል አጀንዳ እንዳይኖረን የአንዱን ኢትዮጵያዊነት ለአንዱ የሆነ ዲስትራክቲቭ ይሆናል። ብዙ ኮንትሮቨርሲዎች እና ኮንትራዲክሽኖች ስላሉ እንደዚህ ሆና እንድትቀጥል ደግሞ ቁጥር አንድ ተጠያቂው ራሱ ህገ መንግስት ስለሆነ ህገ መንግስት ደግሞ በንግግር ብቻ ማለት አገሮች እኔ ማለት ልታግዙኝ ትችላላችሁ። እውነት ለመናገር መጠነኛ የሆነ ጉልበት ካልተጨመረበት አገር በሀሳብ ብቻ ይሰራል ብዬ አላምንም። መጠነኛ ጉልበት መኖር አለበት። አለበለዚያ የሁሉም ሀሳብ እንኳን በ83 ሀገር የተመዳደበች የተከፋፈለች ሀገር ይቅርና ምናልባት የሆነ በቃ በብዙ መንገድ የሚስማሙ ኢሊቶች ያሉባት ሀገር ለራሱ መጠነኛ ጉልበት ካልጨመርክበት ናሽናል ሄሮ ለራሱ ማግኘት አትችልም። በቃ እነዛ ሄሮችን ለማግኘት ለራሱ በቃ ጉልበት ለራሱ ምንም በቃ ወደ ጉልበት የሚወስድ ነገር ባይኖር ለራሱ በቃ ክሬት ማድረግ አርቲፊሻል የሆነ እንትና ለራሱ ክሬት መደረግ አለበት ብዬ ነው ማስበው። እንኳን ብዙ ኮንትራዲክሽኖች ያሉባት ሀገር ማለት ነው። ስለዚህ ምንድነው እያልኩ ያለሁት መጠነኛ የሆነ ጉልበት ያስፈልጋል። ምክንያቱም አንዳንድ አስተሳሰቦች ለምሳሌ ህገ መንግስቱን ኢትዮጵያ እንደላስ ሰርቲርስ ህገ መንግስቱን ማለት በዚህ ህገ መንግስት የሚያምን ጄኔሬሽን ተፈጥሮ ህገ መንግስቱን ሪፈር ያደረግን ምናልባችም ያ ህገ መንግስት ሰርቶ የሰጠን ክልሎችን እንደ ሀገር እንድናስብ የሆን ዜጎች ያ አስተሳሰብ ያመጡ ሰዎች በጉልበት ብቻ ነው መሸነፍ ያለባቸው። ምክንያቱም ሀሳብ አይገባቸውም። ብዙ ጊዜ ተሞክረዋል። ሀሳብም የላቸውም ሲጀመር በጣም ሪጂድ ናቸው። ስለዚህ ይህን ሪጂዲቲ እንደገና ደግሞ ወደ ኔክስት ጀነሬሽን እንዳያስተላልፉብን አሁን ባሉበት ምዕራፍ በጣም ማለት እንደኔ አረዳድ በኔ ፐርስፔክቲቭ ስፔሻሊ የስልሳዎቹ ማለት ነው የስልሳዎቹ ሰዎች በጣም እንትን እየተዳከሙ ነው ብዬ ስለማስብ የእነሱን አስተሳሰብ ወደ ኔክስት ጀነሬሽን እንዳይተላለፍ ተደርጎ እዛው መቅረት አለባቸው። ለዚህ ዋነኛው መድኃኒት ደግሞ ጉልበት ነው ብዬ ነው ማምነው ማለት ነው። ከሱን ቀጤ ምን ማለት እፈልጋለሁ? ለምሳሌ እንደኔና እንዳንቺ አይነት ኢትዮጵያውያን ኢንዲቪጁዋሊዝምን እንዲመጣ የምንፈልግ ሰዎች ገና ከመግባትሽ በፊት አንቀጽ 8 ላይ ስትገቢ ህገ መንግስቱ ላይ ምን ይላል? ያው ሁላችሁም ታውቁታላችሁ። እንግዲህ ጀስት ሪማይንድ ለማድረግ ያህል ነው። ኢትዮጵያ ብሔር ብሔረሰቦችና ህዝቦች የሚባል የሆነ አርቲፊሻል ስም ተሰራና ምን ማለት ነው ብሔሮች፣ ምን ማለት ነው ብሔር ብሔረሰቦች፣ ምን ማለት ነው ምናምን አይ ዶንት ኖ ስታንዳርድ የሆነ ጎግል ለራሱ ሊትሬቸር ውስጥ ገብተን እንትን በምናደርግበት ሰዓት አላቅም ፊክስድ የሆነ ትርጉም አትሰጠውም። ሬላቲቭ የሆነ ዲስክሪፕሽን ነው የምትሰጠው። ዝሮ ግን ኢትዮጵያ ብሔር ብሔረሰቦችና ህዝቦች ሀገር ናት፣ የኢትዮጵያ ሌላው ስልጣን ባለቤት ናቸው ተብለው እኛን ኤክስክሉድ ያደርጉናል ማለት ነው። እንግዲህ ኢትዮጵያውያን እኔና አንቺ ግዴታ ምን ያስፈልገናል ማለት ነው? ፍሬ የሆነ ብሔር ውስጥ ራሳችን መክተት አለብን። ኢንዲፔንደንትሊ ኢትዮጵያውያን መሆን አንችልም። የሆነ ጥርናፍ ውስጥ ካልገባን ማለት ነው። ወይም ትግራዋይ መሆን አለብሽ፣ ወይም አማራ ወይም ኦሮሞ መሆን አለብሽ። ካለበለዚያ አንድ ሰው ለብቻው ዝም ብሎ ኢንዲፔንደንትሊ እንደ ኢንዲቪዥዋል በቃ ኢትዮጵያዊ የመሆን እድል አይሰጠውም ማለት ነው። ፎር ኤግዛምፕል ሚስተር ልደቱ አያሌው ሀሳብ አለው፣ ኢትዮጵያዊ የሆነ ሀሳብ አለው። ግን ምናልባት አብዛኛው ጊዜ ሀሳቦቹ ለአንድ ብሔር ውስጥ ያው እንትን ስለማይሉ ብሔር ስለሌለው በብሔር ደረጃ የሆነ አካሎችን ሞቢላይዝ ማድረግ ስለማይችል ያው የምንድን ነው
የወንበር ማጸባበቂ ታይዝ ባህል በመሐርኛ ዳግዝ እንጂ ያለሽ ሆኖ ነው የቀረው። ምንም ነገር አላፈራም ማለት ነው። እድሜ ልኩን ይከራከራል እንስማለን ስክሪን ላይ ወጥቶ ግን በቃ ምንም አይነት ኢንፍሉዌንስ የለውም። ሞቢላይዝ እነ ልደቱ አይነት ሰዎች ሞቢላይዝ የሚያደርጓቸው ኢትዮጵያውያን ወጣቶች እኔ ሰምቼ አላውቅም። አቤት ሀሳቡ በጣም ጣፋጭ ነው ምናምን ይሉታል፣ ግን መሬት ላይ የሆነ በቃ የልደቱን አስተሳሰብ ሞቢላይዝ የሚያደርጋቸው ሰዎች ያው አላየሁም። ሊሚቴሽን ሊኖረኝ ይችላል፣ እኔ ያላየሁት ነገር ሊኖር ይችላል። አይደን ነው። ሌላ ከአንቀጽ 8 የብሔር ብሔረሰቦች ተብሎ ተሰጠና ተጻፈላቸውና ወደ ለምሳሌ አንቀጽ 47 የሚባል አለ። ከሄድሽ ደግሞ ክልሎች ለምሳሌ ትግራይ፣ አማራ፣ ኦሮሞ ምናምን ብለን የምንጠራቸው ክልሎች አሉ። የእነሱ ስም እዛ ተቀምጠዋል ማለት ነው። ከአንቀጽ 47 ቀጥለሽ ወደ አንቀጽ 48 ስትሄጂ ደግሞ ለነዛ ክልሎች ምን ያደርጋል? ወሰናቸውን ዲማርኬት ያደርግላቸዋል። ትግራይ የምትባል ክልል ከዚህ ወደዚህ፣ አማራ የምትባል ክልል ከዚህ ወደዚህ ብሎ ዲማርኬሽን ያስቀምጥላቸዋል ማለት ነው። ከዛ እሱ ብቻ ሳይሆን ለምሳሌ የሆነ ሰዓት ላይ አንድ ክልል የኮንቴስትድ የሆነ ኤሪያ ተብሎ ለምሳሌ ይጠራል አይደለ? ወልቃይት ሑመራ። ያ ኮንቴስትድ የሆነ ኤሪያ ከተነሳ አንድ ክልል ይህማ የኔ ቦታ ነው ምናምን ብሎ ከከሰሰ ካልተሳሳትኩኝ አንቀጽ 62 ይመስለኛል እና የፌዴሬሽን ምክር ቤት ምናምን የሚባለውን ነገር በዛ በኩል ምንድነው ማመልከቻ አስገብተህ ነው የሚፈረድልህ ሆን የሚሰጠ ምናምን የሚል የሆነ የአቤቱታ ኢንትሮዳክሽን ነገር አለው ማለት ነው። ወዲህ ኢትዮጵያ በእነዚህ አሁን አንቀጽ 8 ሌላ ደግሞ የጎስት የሆነ አርቲክል 39 አለልሽ ማለት ነው። ምንድነው እሱ ደግሞ ያው እስከ መገንጠል ምናምን የሚል ነገር አለው ማለት ነው። እዛ ዲቴይል ውስጥ ከገባን ለምሳሌ ብዙ ሰዎች በቃ ምን ያህል ፐርሰንት ሲያገኝ ድምጽ ሲያገኝ ነው አንድ ክልል የሚገነጠለው፣ ምን ያህል ሪሶርስ ይዞ ያሉት ኮንፍሊክት ኦፍ ኢንተረስቶች እንዴት ሪዞልቭ ተደርገው ነው ምናምን የሚሉትን ዲቴይል አያይም። በቃ እስከ መገንጠል የሚል የሆነ አንቀጽ 39 የሚባል አለ። ሞስት ኦፍ ዘ ታይም በወሬ ነው ሰው እንትን የሚያራግበው። ሶ ማይንድ ሴቱ ግን የጀነሬሽኑ ማይንድ ሴት የማህበረሰቡን ማይንድ ሴት ምን ያደርገዋል መሰለሽ? እስከሚመቸው እስከተመቸው ድረስ ነው ኢትዮጵያዊ የሚሆነው ማለት ነው። አነስተኛ ማስተካከያ የቴክስት ማስተካከያ ስለሆነ ይቅርታ አድርግልኝ። አንቀጽ 48 የስቴቶችን ዴሊኔሽን አፍታለ አም ሶሪ የስቴት ዴሊኔሽንን ይናገራል አንቀጽ ኤክስኪውዝ ሚ አይ ቲንክ ተቆራረጠ መሰለኝ ሐሳብ አም ሶሪ ስልክ እየተደጋገመ እየተደወለብኝ። አንቀጽ 48 የስቴት ዴሊኔሽን አይናገርም። የቦርደር ኮንፍሊክት ከተነሳ ወይም ደግሞ ኮንቴስቴሽን ካለ እንዴት እንደሚፈታ እንጂ ስቴት ዴሊኔሽን በፌደራል ህገ መንግስት ላይ የለም። ማለት ኮንቴስት ለምሳሌ ኮንቴስቴሽን ስለ ኮንቴስት ጉዳይ ከተነሳ አንድን አንቀጽ ክልሎች ወሰናቸውን ስለሚመለከት ጉዳይ ካልተሳሳትኩ ሜይ ቢ ተሳስቼ ሊሆን ይችላል። በጣም ማለት የቆየ ነገር መንበር እያደረኩ ስለሆነ የምናገረው ግን ያው ክልል የክልሎች ወሰን ስለ ክልሎች ወሰን ነው የሚያወራ መሰለኝ። ቼክ አድርጉት። አይ ዶንት ኖ። ዝሮ ግን አንቀጽ 8 አንቀጽ 39 አንቀጽ 47 48 እና 62 እርስ በርሳቸው ተመጋጋቢ ናቸው። በቃ ከኢትዮጵያ ተገንጥለ ስለመጥፋት ኢትዮጵያ ውስጥ የሆነ ክልል እንደ ሀገር ስለማሰብ ጉዳይ በቃ እዛ ስለ ኢትዮጵያ እውነት የሚያወራ ነገር የለውም። ባይ ዘ ወይ በጣም በተለይ ደግሞ አሁን ለምሳሌ አንቀጽ 47 ብንወስድ ትግራይ የምትባል ክልል አለች፣ አማራ የምትባል ክልል አለች፣ ኦሮሞ ሰው እነዚህ የራሳቸው ዲሞግራፊ አላቸው፣ የራሳቸው ባንዲራ አላቸው፣ የራሳቸው መዝሙር አላቸው። ወደ ትግራይ ከመጣች ለምሳሌ ዘይኒ ዲቦጎበ ያልክ ትዘምራለህ፣ እስካሁን ይቀጥላል ማለት ነው። በቃ ምንም የማይገናኙ ነገሮች ናቸው። ያኛው ኢትዮጵያ ሀገራችን ምናምን ይላል የኢትዮጵያ መዝሙር፣ የነዛኞች ደግሞ የኛዎች ደግሞ ወደ አማርኛ ሲተረጎም አይ ቲንክ አይ ካን ትራንስሌት ማድረግ አልችልም፣ ግን በጣም ነው የሚያስቀው ማለት ነው። ይህን ሁሉ አንድ ሀገር ውስጥ ነው እንግዲህ ኮንትራዲክሽን ብታገኘው ማለት ነው። መዝሙሮች እንግዲህ ያው በየጠዋቱ ተማሪ ሆነ ስትገባም ይሆን ምናምን በቃ አይዶን እኔ በጣም ግራ ይገባኛል እውነት ለመናገር። ለምሳሌ ደርግ 17 ዓመት ታግለው ኢህአዴግ ወደ ስልጣን ሲመጣ በፊትም በመሀል ስለወጣው ነው እንጂ ፍሬ ህወሓት ያው በትጥቅ ትግል ያው ሊደር ስለነበረ በአዴን ኦፒዲዮ ምናምን የምንላቸው ነገሮች የሆነ በህወሓት ኢንጂነር ተደርገው የተፈጠሩ ፓርቲዎች ናቸው ማለት ራሱ እንዲመቸው አድርገው የሆነ ኢንዶክትሪኔት ተደርገው የመጡ ፓርቲዎች ስለሆኑ ለነዛ ለተሰጣቸው አት ዘ ኤንድ ኦፍ ዘ ዴይ ኢህአዴግ ኦሮሞ በአንቀጽ 47 ምክንያት ክልሎችን ሲመሰርት እነዛ እንግዲህ
ህወሓት እንዲያስተዳድሩት ነው እንጂ እንትን የተሰጣቸው አይ ዶንት ቲንክ ለዛ ማህበረሰብ በትክክል እዛ ማህበረሰብ ውስጥ ያሉ ጥያቄዎች የመመለስ አቅም ያላቸው ተብለው ሹመት የተሰጣቸው ሰዎች ናቸው። አላምንም፣ እንደዛ ብዬ አላምንም። በተለይ ለምሳሌ ደቡብ ክልል ስንሄድ ብዙ ብሔር ብሔረሰብ ተብሎ ኮቴሽን ውስጥ ይግባልኝ። ምክንያቱም ብሔር ብሔረሰብ የሚለው ነገር እኔ ስለማልቀበለው ማለት ነው። እሱ እንደ ሁለተኛ ክልል ባይቶ እንዲያም ህወሓቶች ደቡብ አካባቢ እንደ ሁለተኛ ክልል አድርገው ነው እንደ ሁለተኛ ትግራይ አድርገው ነው የሚያስቡት። የዛ የማይኖሪቲ ምናምን አድርገው እኛን ሲሰሩ በደቡብ ነው ኮምፐንሴት የሚያደርጉን። ጭንቅላታቸው ውስጥ የሚመላለሰውን ነገር ስልጣናቸውን ለማስጠበቅ የሚጠቀሙበትን ድምፅ ያው እንደ ሁለተኛ ቤታቸው አድርገው ነው ወደ ደቡብ አካባቢ የሚሄዱት ማለት ነው። በዛ ነው ኮምፐንሴት የምንደረገው። ሶ እነዛ ህወሓት ምናምን የሰራቸው ክልሎች እንግዲህ ምን ብለው የኛዎች ስፔሻሊ የህወሓትን አስተሳሰብ የሚደግፉ ሰዎች እኛ እኮ እንደዚህ ልማት አምጥተንላቸዋል እኮ እንደዚህ ተደርግላቸዋል እኮ ምናምን ብሎ በቃ ለምንድን ነው በቃ ምናምን ብለው ይከራከራሉ ማለት ነው። ሶ ዊዲን ኦል ዲስ ታይፕስ ኦፍ ዲስከሽንስ በቃ ስለ ኢትዮጵያዊነት ኢትዮጵያውያን እኮ አንድ ነን፣ ስለ ኢትዮጵያ ናሽናሊዝም ምናምን የሚወራ ነገር የለም። በቃ ቢካዝ ክልሎች ኦልሬዲ የራሳቸው ዲማርኬሽን አላቸው፣ የራሳቸው መዝሙር አላቸው፣ የራሳቸው አንዳንድ ጊዜም ለምሳሌ የኛ ስፔሻሊ የኛ ብሔርተኞች አብዛኛው ጊዜ ተሰማቸው በቃ እስራኤልና በሳይዝም አይ ቲንክ የሚመጣጠኑ ስለሚመስለኝ ከእስራኤል አንዳንድ ጊዜ ያወዳድሯታል። በቃ እስራኤል እንመስላለን፣ እስራኤል እንሆናለን ምናምን ይላሉ ማለት ነው። ምንም ነገር የለም እኮ እዛ ክልል ውስጥ በቃ አምጥቶ አንድ ብሔርተኛ የሆነ በቃ የሰከረ ብሔርተኛ ይመጣና እስራኤል ካላደረኳት ይልሻል ማለት ነው። ሰው እንግዲህ አንድ ሀገር ውስጥ የምትገኝ ክልል ነው ከእስራኤል ጋር እየተወዳደረች ያለችው ማለት ነው። እንዴት አድርጋ ነው? የራሷ ፎሬን ፖሊሲ አላት ወይ? የራሷ የምታስተዳድረው የሆነ ለምሳሌ ገንዘብ አላት ወይ ምናምን ምን አላት ብለሽ ብትጠይቀው ኢንተርኔቱ ለራሱ ኤሌክትሪሲቲው ምናምን ሁኤቨር በቃ የማርኬቱ ምናምን ጉዳይ እንግዲህ አዲስ አበባ ከአዲስ አበባ ነው የሚላክላት ማለት ነው። አዲስ አበባ ጀስት ዋን ክሊክ አዌይ ከአዲስ አበባ ዋን ክሊክ አዌይ ናቸው። ሶ ይህን አስተሳሰብ የምትሉትን አይነት ነገር ለምሳሌ ኢትዮጵያውያን ወደ መሀል መጥተን ስለ ኢትዮጵያን ናሽናሊዝም ስለ ኢትዮጵያዊነት እንድናወራ ከተፈለገ የኢትዮጵያን ችግር ፐርማነንትሊ እንዲፈታ ከተፈለገ ህገ መንግስትን መሻሻል አለበት። ህገ መንግስት እንዲሻሻል ደግሞ በተለይ ህገ መንግስትን የመሰረቱ አካላት ማለት ነው እነሱ በሀሳብ ብቻ ያምናሉ ብዬ አላምንም። መጠነኛ የሆነ ጉልበት መጨመር አለበት። ለምሳሌ ቲፒኤልኤፍ ከምርጫ ቦርድ ማለት ነው እንትን ስሙን ካንስል ተደርጓል አይደለም፣ በቃ መቀጠል አለበት። ቢያንስ ኢትዮጵያው ፓርቲ ሆኖ እንዲመጣ ቲፒኤልኤፍ ለምሳሌ ስምን ቀይሮ መምጣት አለበት። ትግራይ ፒፕልስ ሊበሬሽን ፍሮንት የሚል ስም ኮምፕሊትሊ ቀይሮ ሌላ አይነት ስም ይዞ መምጣት አለበት። ለምሳሌ ኦሮሞ ሳምቲንግ ግንባር የሚላሉ መሰለኝ፣ ኦሮሞ ነፃ አውጪ ድርጅቶችም አሉ። እንደዚህ አይነት ፓርቲዎች እንግዲህ ስማቸውን ቀይሮ መምጣት አለባቸው። ኢትዮጵያዊ የሆነ ወሬ የምናወራ ከሆነ ኢትዮጵያ ሆነ ዲስከሽን ያወራን ከሆነ ማለት ነው። ካለበለዚያ ለአድሚኒስትሬቲቭ ፐርፐዝ የተሰጠህን ክልል ሀገር አደርጋለሁ ሀገር ካላደረግኩት ምናምን ብለህ ሀሳብ ይዘህ ስትመጣ እኔ እንደ ሀሳብ አልቀበለውም። ጊቭን አፍሪካ ውስጥ ነው ያለ ነው ማለት ምንም ማጋነን አይደለም። እውነት ለመናገር አፍሪካ ውስጥ ምንም ኢንስቲትዩሽን የለም። ሶ ገና ኢትዮጵያ ማንታ ማንነት ነው ያለው፣ ክልላዊ ማንነትና ሀገራዊ ማንነት አለ። ሶ በፊት አይ ቲንክ ፍናን ይመስለኛል ዲሰንትራላይዝ ሞኖፖሊ ኦፍ ቫይለንስ እንዲኖር ከፈለግን ሞኖፖሊ ኦፍ ቫይለንስ እንዳይመጣ እያደረጉ ያሉት ክልሎች ናቸው። ስለዚህ እነዚህ ክልሎች መጠናቸውን ወደ ራዲካል ውስጥ መግባት አለባቸው። ባይ ዘ ወይ ሞር ኦፍ እንዲያም ከክልል ወደ ክልል አካባቢ ስንሄድ ለምሳሌ የዞን አስተዳደር አለ መሰለኝ አይደል? ስለዚህ በቀጥታ የፌዴራል እንግዲህ የብሔር ብሔረሰብን አወቃቀር ስለሆነ ፌዴራል ያልኩ ልጥራው፣ ምክንያቱም ምንም ማድረግ አልችልም። በምን ልጥራው ባለው እንትና ተርሚኖሎጂ ልጠቀምና ከክልሎች ሳይሆን መገናኘት ያለበት ከዞን በታች ያሉ ነው መገናኘት ያለበት። ለምሳሌ አይ ቲንክ ትግራይ ውስጥ 7 ነው ምናምን ዞኖች አሉ። አማራም አይ ቲንክ ይመስለኛል ብዙ ዞኖች በየክልሉ ዞኖች አሉ አይደለ? በቀጥታ ከዞኖቹ ጋር መገናኘት አለበት ብዬ ነው ማስበው። እሱን እንዲመጣ ፕሮሞት ማድረግ አለብን ብዬ ነው ማስበው። ለምንድን ነው ከዞኖች ጋር መገናኘት የሚያስፈልገው? ቢካውዝ ዞኖቹ በቀጥታ አንደር the influence of the central government ስለሆኑ ማለት ነው። እንግዲህ አንድ ዞን ተነስቶ ክልል ካልሆንኩ ምናምን አይልም አይደል? በቃ የተሰጠውን ከሴንትራል ገቨርንመንት የተሰጠውን ነገር ይመገባል። ያለው ኢንቴግሬሽን በዛ መልክ ይወሰናል ማለት ነው።
አሁን እያስቸገሩ ያሉ ክልሎች ስለሆኑ የተሻለ ጉልበት ያለው ደግሞ እንግዲህ የአሁኑ ኢትዮጵያ መንግስት ስለሆነ እንደዛ ብዬ ስለማምን ስልጣንም ስለሚወድ አት ዘ ሴም ታይም ስፔሻል ፕሮስፐሪቲ ፓርቲ በጣም ስልጣን ይወዳል። ለስልጣኑ ስጋት የሆኑ አካላት ደግሞ አሁን የጠቀስኳቸው ስለሆኑ እንግዲህ ለስልጣኑ ብሎ ኢንስቲቱሽናሊ እያዳከማቸው ነው ያለው አም ኢን ሰፖርት ኦፍ ፕሮ የዚህን አስተሳሰብ እንዲያም የዛ ፕሮ ነኝ ማለት ነው። ምክንያቱ አሁን ካለው መንግስት ጋር የተሻለ አቅም ያለው ክልሎችን አዳክሞ የኢትዮጵያን ኮንስቲቱሽን ሞዲፋይ እንዲደረግ በር ሊከፍትልን የሚችል ሌላ አይነት አስተሳሰብ አለ ብዬ ስለማላስብ ማለት ነው። ሶ አይ ቲንክ ሀሳብን በዚህ ልጨርስ። አመሰግናለሁ ለሰጠሽኝ ላልተገደበ ጊዜ ፍሬ ሀብቴ። የተናገርኩትን በተመለከተ ማስረጃ ከፈለጉ በኋላ ላይ አለኝ አውጥቼዋለሁ ከአርካይቬ። የኢትዮጵያ ህገ መንግስት ቃለ ጉባኤ ቅጽ 2 ተናጋሪውን ተናግሬያለሁ። አቶ ዮሐንስ አሰፋ ከክልል 14፣ አብዱል መጂድ እና ደግሞ ውይይቱን የመሩት አቦይ ፀሐዬ ከክልል 1 ናቸውና እዛ ላይ ሄዳችሁ ማንበብ የሚከብዳችሁ ሰዎች ካላችሁ አሁን ቪዲዮ ከፍቼ ማሳየት እችላለሁ ለማለት ነው። ጠብቄ አለ ቅጽ 2 ላይ ለማለት ነው። ኦፕን ሶርስ ላይ ያለ ሰው ሁሉም ያገኙታል። መኖሩን እንዲያውቁት ነው ያልተጻፈ ነገር የተናገረ ግን ስማቸው ልቀጥል እድል ለእኔ ነበረ የተሰጠውና እኔ ኮመንት ለማድረግ ነው። እንትና ዩሪ ላይ ዩሪ ያለው አለ ስማቸው ዳንኤል እና ጸጋ ዘስላሴ ነው የሚባለው። አብዱል መጂድም በእንትኑ ላይ የሁለቱም አይ ቲንክ ዳንኤል እና ጸጋ ዘስላሴን ጠቅሰ እንደሆነ አላውቅም። ባንዲራው ላይ ዳንኤልና ጸጋ ዘስላሴ ባንዲራው ላይ እዚህም ላይ ኮሜንት አድርገዋል። ይህንን ሀሳብ ግን ስፔሲፊካሊ ያቀረቡት የክልል አሁን ዶክመንቱን እያነበብኩ ነው ማውራችሁ የክልል 14 ተወካይ አቶ ዮሐንስ ናቸው። ይህንን ሀሳብ የአንድነቱን ጉዳይ ያቀረቡት የባንዲራውን ልክ ነህ፣ እሱንም ወደፊት ነው ሄጃየዋለሁ። መድረኩን የመሩት አቦይ ፀሐዬ ናቸው። አብዱል መጂድ ነው። አይ ቲንክ በግልጽ የተጻፈ ነው። አብሮ መኖር ይሻላል። መድረኩን የመራው እንትና ይመስለኛል አዲሱ ለገሰ የኮሚቴ ነው። እዚህ ላይ አቦይ ፀሐዬ ናቸው። ምንድን ነው የሚለው ቃል በቃል አብዱል መጂድ ያቀረቡትን ውሳኔ ይላል። ከይቅርታ ጋር ግን ዩሪ ተራ ሲደርስ እንትን ላይ ያንተ ተራ ላይ ልታደርገው የተሻለ 30 ሰከንድ እኮ አይፈጅም። ያን ሁሉ አያስጠብቅም። እንዳልተዋሸ ለኦዲየንሱ ዶክመንቱ ፐብሊክ ነው። ከፍቶ ማሳየት እኮ ነው። ይኸውልህ ዶክመንቱ እንትን ነው ከማለት እንዳልተዋሸ ለማሳየት ከፍቶ ቡርቃ አንዴ አሁን እኔ ተራ ነው ከይቅርታ ጋር ይኸውላችሁ እኔ በሰዓት ይገባለሁ ችግር የለም። ግን አንተ በተናገርከው ሰዓት ዩሪ ተናግሮ ይጨርስ ነበር። እኔ ያልኩት ምንድን ነው ለኦዲየንሱ ነው እኮ የምናወራው። እኔ ከአንተ ጋር ለመከራከርም አይደለም። ከዚያም ውሳኔ ላይ ሀሳቡ ላይ የድጋፍና የተቃውሞ አስተያየት እንዲሰጥበት ሊቀመንበሩ ስለጠየቁ አቶ አባይ ፀሐዬ ከክልል 1 ጉዳዩ በድምፅ ብልጫ እንዲወሰን ይቅረብና ይሻሻል ከተባለ ምን ማሻሻያዎች እንደሚያስፈልግ በቀጥታ ምናምን ብለው ከዛ የአብዱል መጂድ ሁሴን ሀሳብ ለሞሽን ቀርቦ በ515 ድጋፍ በ3 ተቃውሞና በ10 ድምፅ ታቅቦ ጸደቀ ይላል። ዶክመንቱን ነው እያነበብኩ ያለሁት። በነገራችን ላይ ጨርሻለሁ። በኋላ ጠይቃለሁ። እሺ የኔ ድል ስለሆነ እኔ ልቀጥል። ኤቪደንስ ከሆነ ከፍቶ ነው ማሳየት ወይ ደግሞ ሶርሱን እዚህ ጋር ታገኙታላችሁ ቢባል ሰው ሄዶ አግኝቶት እንትን ይላል። በተዘጋ ቪዲዮ ኤቪደንስ ነው ብሎ ሰው ራሱ የጻፈውንም ነገር ማቅረብ ልክፈት። አሁን ምን የለም ነው አርጊውመንት ኖ በፈጠራችሁ ጋር ቲክቶክ ለማዳመጥ ስልክ ያለው ሰው ጉግል ለማድረግ አይሰንቱም። እኔ ሰከንድ አደረኩት እኮ አልዋሸም። ኖ አይደለም ኦማር፣ ጥያቄው እሱ አልነበረም፣ ግን በኋላ እንጠይቃለን አለን። ሶርሱም አለ እኮ የሚገኝ ነው። የተመረጡ ሰዎች እሱን ኤቪደንስ አቅርብን የተባለው እንጂ እሱም አለ እኮ ሌላ አይደለም። የቱ ማለት ነው? የተመረጡ ሰዎች ማለት ተመርጠው ነው እዛ የገቡት። ምርጫውን ያንን ውሳኔ ቡርቃ ይቀጥልና በኋላ ላለው ምክንያቱም ይረዝማል። ኦኬ እሺ አይ ቲንክ ዩሪ የተሳሳተ ነገር ስላነሳ ይሄኛውን የጀዋርን ላንሳና ከዛ ወደ ቀጣይ ሄዳለሁ።
እንደዚህ ነው በፐርሰንት ያስቀመጠው ጀዋር። ፌስቡክም ላይ አለ፣ ዩቱብ ላይ፣ ቢቢሲ አማርኛ ላይ፣ ቢቢሲ አፋን ኦሮሞ ላይ ኢንተርቪው አልኩህ እኮ ኢንተርቪው ሲሰጥ የተናገረው አልኩህ። ፕሊስ በእናትህ ሚዩት ማድረግ ትችላለህ። ከዛ በኋላ እኔ አሁን አንተ ያኔ ስታወራ አልተናገርኩኝም። ኢንተርቪውንም ማምጣት ስለምችለው ሶርሱን በግልጽ ስላስቀመጥኩ ፐርሰንቴጁን ከተሳሳትኩ ታረማለሁ አልኩና ኢንተርቪው አለው ጀዋር የሰጠው እሱን ነው ሪፈር አድርጌ ጽሁፉን አይደለም ብያለሁ። ቀደም ራሱ ሚስሊድ አታር። ኦኬ ፍሬ ግን ሰዓቴ በጣም እንደዚህ ነው። ይኸውልሽ እኔ ብዙ ጊዜ የሚያባክኑት እኔ ሳወራ በመሀል እየገቡና ፌስቡኩ ላይ አስቀምጧል፣ ጽፎበታል። ኢንተርቪው ላይ ቢቢሲ አፋን አማርኛ አፋን ኦሮሞ ላይ በደንብም ሰጥቷል። ያስቀምጠው እንደዚህ ነው። 50% ኢኮኖሚ፣ 20% ትግል፣ 30% አብይን ተኮር ያደረገ እንቅስቃሴ አድርገን የብልጽግና መንግስት መጣል እንችላለን ያለው። ትግልን አሳንሶ ምናምን አይደለም ያለው። 20% ትግል ያደረገው ኦልሬዲ ስርዓቱ ስር የሌለው በብልሹ አሰራር የተበላሸ ስለሆነ እኛ ትንሽ ብንነካው የሚፈርስ ስርዓት ስለሆነ 20% ብቻ ትግል በቂው ነው ያለው። ኢንተርቪውን ቃል በቃል ቅድም 20% ነው ያልኩህ አይደል? የተለየ መረጃ አላመጣም። አክቹሊ የትጥቅ ትግል 20% ማለት የሚታገሉትና የሚጥሉት ታጣቂዎቹ ስለሆኑ ፕሊዝ ካን ዩ ሚዩት ዩር ማይክ ባና ያልኩት ተሳሳተው። እሺ ይቅርታ፣ ቀጥል። ፈርስት ኦፍ ኦል የትጥቅ ትግል አላለም፣ ስለ ትግል ነው ያነሳው። ያንንም ትግል ደግሞ ከውስጥ ያሉ ሰዎችን ብንነካካ ነው ያለው። አንተ እንደፈለክ መንዝረ የምትናገረውን ቃል አይደለም ጀዋር የተናገረው። ማንም ሰው ደግሞ ገብቶ ዩቱብ ላይ እኔ አምጥቼ ሊንኩን አሳያቸዋለሁኝ መስማት ይችላል። አንተ እንደፈለክ አድርገህ ስለተነተንከው አይደለም፣ ስለ ትጥቅ ትግል አይደለም ያወራው። ስለ ትጥቅ ትግል ከአንድ ሳምንት በፊት ከቴዲ ሪዮት ጋር ያደረገውን ኢንተርቪ ማንም ሰው ሄዶ መስማት ይችላል። በአማራ ክልል የሚደረገውን ትግል በፋኖ በኩል ስላለው፣ በኦሮሚያ ክልል የሚደረገውን ትግል በኦላ በኩል ያለውን በደንብ አድርጎ አንስቶ የተናገረበትን ኢንተርቪው። እዚህ ነጥብ ላይ ግን ያነሳው እንደ ስትራቴጂ መንግስትን ተቃውሞ ሲመጣ መንግስትን ለመጣል የነደፈው የትግል ፕላን 50% ኢኮኖሚ ላይ የሚያደርገው ጫና፣ 20% በትግል 30% ደግሞ አብይ ላይ ጫና በማድረግ አብይን በማሳጣት መንግስት እንዲወድቅ አደርጋለሁ የተናገረው። ከዛ ባለፈ ትግልን አናንቆ አይደለም ያን የተናገረው። አለ ካልክ ደግሞ ማምጣት ነው። እኔ ይሄንን የምናገረውን ነገር ማምጣት የምችላቸውን ነገሮች ነውና ይሄን እንደዛ እንድትረዱ ትፈልጋለሁ። አንዳንዴ የሰዎች ስም ተነስቶ ያልሆነ ስም ሲሰጥ ሰዎች ወደ ሌላ ስለሚተረጉሙት ነው ይሄንን ያመጣሁትኝ። ቀጥላለሁ። ወደ ነጥቤ ነው የሚሄደው። ወደ ነጥቤ ሲሄድ ከራሱ አሁንም ከዩሪ ሀሳብ ነው ማነሳው። የክልል ባንዲራ እና የፌዴራል ባንዲራ አንድ ላይ መሰቀል የለበትም ተብሎ በአብላጫ ድምፅ ጸደቀ የሚል ነገር ነው ያነሳው። እኔ ተወልጄ ባደኩበት በኦሮሚያ ክልል ላይ ሁለቱ ባንዲራ ጎን ለጎን ተሰቅሎ ነው ያደኩትኝ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ባንዲራ ተብሎ መሀሉ ላይ ሰንደቅ ዓላማው ላይ አርማ ያለበት አረንጓዴ፣ ቢጫ፣ ቀይ ባንዲራ፣ የክልሉ ባንዲራ ደግሞ የኦፒዲዮ የመረጠው ቀይ፣ ነጭ፣ ጥቁር የሆነ ባንዲራ መሀሉ ላይ ኦዳ ያለበት በትምህርት ቤቶች በመንግስት መስሪያ ቤቶች ጭምር አንድ ላይ ተሰቅሎ ነው ያደኩበት። የኢትዮጵያ ባንዲራ አይሰቀል የሚባል ነገርን ሳልሰማ በትምህርት ቤቶች ደረጃ የዜግነት ክብር የሚል መዝሙርን ዘምረን የክልሉን ደግሞ አማርኛ የማይችሉ ልጆች ደግሞ የክልሉን መዝሙር በአፋን ኦሮሞ ይዘምራሉ። በነገራችን ላይ የዜግነት ክብር የሚለውን መዝሙር በአፍ መዘመር ያልቻሉ ተማሪዎች እንኳን ሬዲዮ ተከፍቶ ከሚኒ ሚዲያ ክላስ በካሴት እየተጫወተ ያ መዝሙር እስኪያልቅ ብሔራዊ ባንዲራ ወይም የሀገሪቱ ባንዲራ እስኪሰቀል ድረስ የስነ ስርዓት ፕሮግራም ይደረጋል ማለት ነው። ይሄንን እኔ በእኔ ክልል የማውቀው ነው። ህገ መንግስቱ ላይ የረቀቁ የተባለው ተከለከለ የሚባለውን ነገር ደግሞ እንግዲህ አንተ ያልካቸው ሰዎች እነዚህ ሰዎች እንዲህ ብለን ተከልክለናል ያሉበትን ኤቪደንስ ነበር የጠየቁት። አንተ ያረቀቁትን ሰዎች እና የረቀቀበትን እንትን ነው አለ ብለህ ምንድነው እሱ ማለት ነው። እና አካሄድ ኦዲየንስ ሚስሊድ እንዳይደረግ ቃለ ጉባኤን ያነበብኩት እና ቃለ ጉባኤውን ከፍቼ ላሳየህ ነው። ቃለ ጉባኤውን እኔ አልጻፍኩትም፣ ኢንተርኔት ላይ ያለ ነው። ያለውን ቃል በቃል ነው የተናገርኩት። በስንት ድምፅ እንዳለፈ በስንት እንደወደቀ አርጊውመንት ቃለ ጉባኤውን ዩሪ ነው የጻፈው ነው ወይስ የሌለ ቃለ ጉባኤ ዩሪ ተናግሯል? ይሄን መልስልኝ። አይ እኔ አሁን እንግዲህ እንደዚህ በየመሃሉ እየተገባን ከሆነ እንዴት ስንሰልስ ደቂቃ እንደሚበቃኝ አላውቅም። ኤኒዌይስ አንድ ሰዓት አደምጣለሁ፣ ችግር የለውም። አካሄድን ያነሳሁት አንተ አንድ ሰዓት ታደምጠኛለህ፣ እኔ ግን አንድ ሰዓት የማውራት ጊዜ የለኝም። ምክንያቱም አካሄድን ያነሳሁት እኮ
ፐብሊክ ዶሜን ላይ አካሄድ ፈርስት ኦፍ ኦል ጥያቄና አካሄድ አብሮ አይሄድም። አካሄድ እየተናገርክ ያለከው ነገር ልክ ስላልሆነ በዚህ መንገድ ሂድ ነው። ጥያቄ ደግሞ በአንተ ተራ ሰዓት ዶክመንት ለምንድን ነው ግን ማለት ጀስት ሲምፕል ጥያቄ እኮ ነው የጠየኩህ። ሲምፕል ጥያቄ እንድጠይቀኝ አልፈልግም። ፈርስት ኦፍ ኦል አንተ ጥያቄ እንድጠይቀኝ አልፈልግም። አንተ ያነሳከው ሀሳብ ላይ ነው እኔ የራሴን ሀሳብ እየሰጠው ያለሁት። ሚውትን ኦኬ እሺ፣ ይኸውልህ በአንተ ተራ ሰዓት ላይ ዩሪ ክሊር አድርገህልናል። ቃለ ጉባኤ ነው ያነበብከው። በቃ ለደም ስፒክ ኦኬ በቃ እሺ፣ ቴንክ ዩ። እኔ እኮ በስነ ስርዓት ጥያቄን እኮ በስነ ስርዓት ተናግሬያለሁ። ቃለ ጉባኤ ያቀርባል፣ ቃለ ጉባኤው የሚገኝ ነው። ነገር ግን ከዛ በኋላ ሪሶርስ አድርገህ የከሌ የሚባሉ ሰዎች እንዲህ ብለው ያልከው ቃለ ጉባኤ ላይ የለም። ያ ካለ ጉባኤው ላይ ያለ ነው። አሁን ልክፈትልህ ቪዲዮ እያወራህ አንተ። እኔ ልጨርስና ትከፍታለህ። ኖ አሁን እያወራህ በትልቁ እኔ የኔ ሀሳብ አለኛ። የኔን ሀሳብ ልጨርስ የለም አልክ። ቃለ ጉባኤ ዩሪ ሀሳቡን ይጨርስና አንተ አዘጋጅና አሳየው። ጸደይ ይኸውልሽ ሀሳብ እኮ የሱ ቃለ ጉባኤው ጠብቋል። መልስ ይስጥ አጠቃለው። ሌላም ነገር ማውራት ይፈልግ ይሆናል። ጥያቄ የመልስ እኮ አይደለም። ቃለ ጉባኤ ታሳያለህ። ቆይ እሱ ግን ወይ ታዲያ ሲዋሽ መድረኩ ማረም አለበት። ቃለ ጉባኤው ታረጋላ በተራ ለርን ፊኒሽ በተራ ላይ ይሻል ማለት ለሁላችንም እየጠበቀን ውሸትን ለማረም አንድ ሰዓት ምናምን ያልተናገርከውን ሲናገር እኮ እንዲያላልኩም አልከዋ፣ ግን መረጃውን በኋላ ታቀርባለህ ፕሊዝ። አሜዚንግ። እሺ ቀጥሉ። ኦኬ እሺ፣ እኔ የምናገረውን ነገር በነገራችን ላይ እኔ መናገር የምፈልገው እንጂ እናንተ መረዳት በምትፈልጉበት መንገድ አይደለም። እኔ የማወራው እኔ የተናገርኩትኝ የጸደቀውን ጽሁፍ ሳይሆን ሰዎቹ ተናገሩ ብለክ ከሌ የሚባሉ ሰውዬ ተናገሩ የምትለው ነገር እዛ ላይ ቀርቦ ከሆነ ማየት እንችላለን። ያንን ግን አላሳየህንም ነው ያልኩትኝ። ካለ አሁንም ብናየው ብናነበው የማይጠቅም ነገር ከሆነ አሳየሃለህ እኮ። ታዲያ ለምን ነው የምደጋግመው? ዩሪ ለምን አሁን አንተ ነህ እየረበሽከን ያለከው? ፕሊዝ ረጅም ሰዓት አውርተካል። ሚዩት አድርግልንና እኛ ጠየቀች አይደል? አንተ ነገርካት። እኔ ደግሞ በቃ እሷ አሁን አንተን አልጠየቀችም። እሷ እኮ እኔን ጠይቃ ነው የነገርኳትኝ። ዩሪ ብላ ጠይቃ ካለች ዩሪ በምንድን ነው የተጣሉት ብላ ጠይቃ ካለች እኔ ቃለ ጉባኤ ላይ የተጻፈ ስፔሲፊክ ቁጥሮች እየጠራው የተቃውሞ የድጋፍ ምናምን ቃለ ጉባኤ ላይ የተጻፈ የግለሰብ ስሞች እየጠቀስኩ ተናገርኩ። ቡርቃ ዶክመንቱ ኦልሞስት እንደሌለ አርጎ ሲያወራ አንስቼ ማስረጃዬን ላቅርቦ ያልኩኝ። ለብሽሽቅ ከሆነ የምትገናኙት ምን ያህል ኖ ታይም ለዚህ ብሽሽቅ የተጻፈ ዶክመንትን ዋሽቶ መሄድ ላይ ያካሄድ ጥያቄ ከተነሳና ማስረጃው ይቅረብ ወይ የሚል ጥያቄ ተነስቶ ውይይት ካልተካሄደ ሰው ለምንድን ነው ታዲያ እዚህ የምንገናኘው? ለፕሮፓጋንዳ? እኔ ግራ ነው የሚገባኝ። ውይይቱን እንዴት አስዩም እንደምታደርጉት ራሱ የለም ኤቪደንስ የለህም ነው ብሎ ያለው የቡርቃ ነው። ፍሬ ይኸውልሽ አንዴ ስሚ። ሁሉም ሰው አውርቶ የቡርቃ ተራ ላይ ነበረ። ቡርቃ የራሱን መተንተን ሲጀምር እኔ እንትን ማስረጃ የለህም እንደዚህ ሰውየው አልተናገሩም ሲል አለ ዶክመንቱ ላይ ቃለ ጉባኤ ላይ አለ ማሳየት እችላለሁ አለ። ግን ኖ አሁን እኔ በማወራበት ሰዓት አይደለም ልጨርስ አለ። ተራይ ነው ገና መጀመሩ ነው ተራውን። ከዛ በኋላ ኖ አሁን ላሳይ፣ ኖ እኔ ላውራበት ልጨርስ። ኦኬ ስጨርስ በተራ ዩሪ ከሱ በኋላ ታሳያለህ አል ነው ተስማማን። በኋላ ድጋሚ ኦማር መጥቶ መበጥበጥ ጀመረ። አሁን ይሄ የቡርቃ ተራ ነው፣ ቡርቃ ያወራበት። ኦኬ ጨርስ። ስለዚህ ቆይ ከአራቱም ከሰማሽ መፍሬ ከኔ መስማት ኦኬ ሰማለሁ። ታንክ ዩ። የሆነው ምንድነው ዩሪ የሆነ ነገር ጠቀሰ። ቃለ ጉባኤ እንደዚህ ዶክመንቱ አለኝ አለ። ከታች ኮመንት ያየ ይመስለኛል የለም የምትሉ ሰዎች ማውጣትና ማሳየት ይችላለሁ አለ። ከዛ ቡርቃ ንግግሩን እንትናለና የለም ይሄ ነገር አለ። ይሄ እንደዚህ ተብሎ የተጻፈ የለም። እኔ እንደውም ሳድቅ ትምህርት ቤት እንደዚህ ሆኖ ነው የተማርኩት። የለም አላሳየህም አለ። ላሳይ አለ። ላሳይ ሲለው አይ አሁን እኔ ልጨርስ ምናምን አለ ሲል እኔ መሀል ላይ ገባውና ኦኬ ዩሪ ዋሽቶ ከሆነ እኔ ይዤዋለሁ ወረቀቱ ስላለ ዩሪ የተናገረው እውነት ነው አልኩኝ። ከዛ ውጭ አልተናገርኩም። ስንወጣ እንደገና ቡርቃ ገባና አሁንም አላሳየህም ምናምን ሲል ላሳይ ሲል እምቢ ትላለህ፣ መልሰህ ደግሞ አላሳይም ብለህ ትከሳለህ። የትኛውን ስል እቺ ገባችና በጠበጠች። ይህቺ ልጅ የተለየ ፕሪቪሌጅ ያላት ይመስላታል። በዚህ ቤት ላይ የላትም። ሁላችንም እኩል ነን።
እኩል ካልሆነ ካልናችሁ ማርጌ በቃ ተው። እኔ አሁን ለቡርቃ ለየት ያለ ጓደኛ ሚስኪን ነው ብላ ነው ኢሶኬ። ቡርቃ ደግሞ አንዴ በቃ ሰምቻለሁ ማርጌ ኢሶኬ በቃ ሰምቻለሁ። ቡርቃ ደግሞ አንዴ የለም ካልክ ላምጣ ካለ ኤቪደንስ ማለት በኤቪደንሱ መስማማት አለባችሁ። ገለመር ነው ስለሆነ ችግር የለውም። ፈርስት ኦፍ ኦል ከሱ አይደለም የጀመርኩትኝ እሱ ስለ ጅዋር ከተናገረው ልክ ካልሆነ ነገር እሱ የተናገረውን ጽሁፍ ነው ያመጣውትኝ። ሳመጣ ኢንተርቪው ነው ብሎ ነው ገና ከዛ ሲጀምር በኢንተርፌር የጀመረኝ። እኔ እሱ ሲናገር አላስቆምኩኝም። እሱን አይደለም ማንንም ሰው ሲናገር አላስቆምም። ያ ሰው ከተሳሳተ ግን በተራዬ ያ ሰው መሳሳቱን ደግሞ የተሳሳተበትን ነገር አመጣለሁ። ለዛ ነው ተራዬን ጠብቄ የጅዋርን ጽሁፍ እሱ የተናገረውን ይዤ የመጣሁትኝ። ድጋሜ ሌላ ሁለተኛ ሀሳብን መስጠት ስጀምር አስቆመኝ። ያ ነገር ደግሞ ልክ አይደለም። ለምን ረጅም ሰዓት ነው የጠበቅኩትኝ። በተራ እንኳን እየቀደምኩት ነው እድሉን ለሱ የሰጠሽው ማለት ነው። እኔ ከተናገርኩ በኋላ ነው እሱ መጥቶ የገባው። እኔ ለሌሎች ቤት የለመድኩትኝ ሰው ውስጥ ያለ ሰው ነው ተራ የሚቀድመው ውጪ ካለ ሰው ከሚመጣ ማለት ነው። ኢትስ ኦኬ አውርታችኋል ብዬ ነው። አንተ ብቻ ችግር የለውም ነበራችሁ ያወራችሁ ያላወሩትን ነው የሰጠሁት። ችግር የለውም። እኔ እሱንም ሰተሹ ሰምቻለሁኝ፣ አላቋረጥኩኝም። ምንም እንትን ያልኩት ነገር የለም። ነገር ግን ወዲያው መልስ እንስጥ ከሆነ ለኔ እኔም ያንን ነበር እነሱ ሲያወሩ ማድረግ የነበረብኝ። ሲቀጥል የተናገርኩትኝ ነገር ምንድን ነው? የተናገርከው ነገር መጽሐፍ የተጻፈ ነገር ጠቅሰካል። ያንን ማንም ማግኘት ይችላል። የሰዎች ስም ጠርጠካል። ያ ስማቸው የተጠሩ ሰዎች የተጻፈ ነገር ከሆነ ከፍተ ማሳየት ነው ያለብህ፣ ወይም ከፍተ ነው ማሳየት የነበረብህ። እኔ ተወልጄ ያደኩበት አካባቢ ላይ ግን የፌዴራል መንግስት ባንዲራና የክልል መንግስት ባንዲራ ትምህርት ቤቶች፣ መስሪያ ቤቶች ላይ እኩል ተሰቅሎ ነው ያደኩትኝ። ኢቨን ኢፍ በትምህርት ቤት ደረጃ ደግሞ የሀገሪቱን መዝሙር ቀድሞ ተዘምሮ ከዛ በኋላ የክልሉ መዝሙር ነው የሚዘመረው። የሀገሪቱን የፌዴራል መዝሙር መዘመር ለማይችሉ ልጆች እንኳን በቴፕ በካሴት መዝሙሩ እንዲዘመር ቅድሚያ ተሰጥቶ ነው ያደግ ነው። አንተ እዛ ጋር ከተናገርከው ነገር ተቃራኒ ነው ያልኩትኝ። ከዛ በኋላ ወደ ቀጣይ ሀሳቤ ልሄድ ሲል ነው ያስቆመኝ ማለት ነው። ከዛ ቀጥላለሁ። የምቀጥለው ነገር ከዛ በቀጠለ ምንድን ነው ቅድም ያው ውይይቱን ስናነሳ እነዚህ ሰዎች እያደረጉ ያሉት ምክክር ለእኛ ጠቃሚ ነው ብለን የምናስበው ሰው ወደ እልቂት እንዳይሄድ ያደርገዋል። ነገ ይሄ መንግስት መውረዱ አይቀርም። ህዝባዊ አመፅም መጣ፣ በሰላማዊ መንገድ ትግልም ወደቀ፣ በጦርነትም ቢሸነፍ ህዝቡ ወደ እልቂት መሄድ የለበትም። ይሄ መንግስት ቀብሮት ያለ ፈንጂ አለ። ነገ ይሄ ፈንጂ ሲፈነዳ ህዝብ ከህዝብ፣ ብሔር ከብሔር፣ ሃይማኖት ከሃይማኖት እንዲጨራረስ እየቀበራቸው ያሉ ፈንጂዎች አሉ። እነዛን ፈንጂዎች ለማክሰም እንደነዚህ አይነት የፖለቲካ ንግግሮች ጠቃሚ ናቸው የሚል ነገር ነው ያነሳሁት። የሆነ ወንድም የመጣና የትጥቅ ትግልን የሚታገሉ ሰዎች በዚህ መንገድ ከመጡ ኦልሬዲ ተሸንፏል ማለት ነው ብሎ ቅድም አንስቶ ነበር። ኖ በትጥቅ ትግል የሚታገሉ ሰዎች እንደውም በዚህ መንገድ መጥተው ማሳየታቸው በመጀመሪያ ደረጃ ለሰላም ያላቸውን ፍላጎት ማሳያ ነው። አንድ ሁለተኛ ነገር ደግሞ ቅድሚያ ሊሰጠው የሚገባው መነጋገር እንደሆነ ስለሚያምኑበት ነው። ያንን ግን መንግስት መጥቶ እንዲካፈል እንኳን እድሉ ተሰጥቶት ነበረ ሲባል መንግስት ለምን ይሄዳል? መንግስት ወደዛ እንደማይሄድ እያወቁ ነው የጠሩት አለ። አዎ ይሄ መንግስት ኮንፊውዝ እያደረገ እንደሚመራ እናውቃለን። ለዛ ነው የዛሬ ሳምንት የኦሮሚያ ክልላዊ መንግስት ሽመልስ አብዲሳ መሮና ጃላብዲ ያሉበት ቦታ ላይ ለሰላም ከጠሩኝ ሄጄ አናገራለሁ፣ መካከራለሁ ያለው። ይሄኛው ምክክር ለምን ፈራ? መሮና አብዲ ጋር በአካል ይሄዳለሁ ለመመካከር ሰላም ለማምጣት ያለ መሪ እንደነዚህ አይነት የሰላማዊ ውይይቶች ላይ መገኘት ካልቻለ፣ አዎ ሌሎች ክልሎች ላይ ሲናገር በአፉ እንዳለው ምክር ቤቶች ላይ ስብሰባዎች ላይ እንደሚናገረው ኮንፊውዝ እያደረገን እንመራለን። በአፋችን ሰላም እንወዳለን እንላለን፣ በተግባራችን ግን እየረሸን እየገደልን እንኖራለን የሚለውን ነገር ነው የሚያሳየው የሚለውን ነገር ማንሳት እፈልጋለሁ። ለሰላም ሀሳብ ካለው ወይንም ፍላጎት ካለው ይህ መንግስት ማንም የትም ቢጠራው ለሰላም ፍቃደኛ ሆኖ ሄዶ መነጋገር ነው ያለበት፣ ሰላም መምጣት ስላለበት ማለት ነው። ያ ካልሆነ ግን አሁንም የሰላም ፍላጎት ኖሯቸው የሚነጋገሩ ሰዎችን እኔ ደግፋለሁ። የመንግስት ተቃውሞ አላቸው። አዎ የተለያየ ሀሳብና ፍላጎት ነው ያላቸው። ያ ሀሳብ እንዴት ነው መጥበብ የሚችለው? በመነጋገር፣ በመጣላት፣ በመተኳኮስ፣ በመገፋፋት ወይም ደግሞ ሩቅ ለሩቅ ሆኖ አንተ እንደዚህ ብለሃል፣ አንቺ እንዲህ ተባብለሻል በማለት አይደለም። የኢትዮጵያ ኤሊቶች ትልቁ ችግር ምንድን ነው? አብረው አንድ ጠረጴዛ ላይ ተቀምጠው ችግራችን ይህ ነው፣ እኛ ይሄን እንፈልጋለን፣ እናንተ ይሄንን አትፈልጉም የሚለው ነገር ላይ መነጋገር አለመቻላቸው ነው። እዛ ነገር ላይ መነጋገር መቻላቸው ለመንግስትና ለመንግስት ደጋፊዎች እንጂ ለተቃዋሚ ኃይሎች ስጋት ሊሆን አይችልም። ዛሬ ላይ የሚጠለፍ ትግል የለም። መንግስት ሁለት ኃይል አለው።
ሁለት ሰራዊት አለው። የመጀመሪያው ሰራዊት መሳሪያ ታጥቆ ንጹሃንን የሚገድል የሚጨፈጨፍ እስከ ድሮን ድረስ የታጠቀ። ሁለተኛ ሰራዊት አለው መንግስት። የምን ሰራዊት? የሶሻል ሚዲያ ሰራዊት። የሶሻል ሚዲያ ሰራዊቱን የምትመቹ በሶሻል ሚዲያ ሰራዊት ነው። ያንን የሶሻል ሚዲያ ሰራዊት ለመምታት ደግሞ እነዚህ ሰዎች በሶሻል ሚዲያ መምጣታቸው ርን እየመራ ያለው መሬት ላይ አይደለም። መሬት ላይ እየታገሉ ያሉ ኃይሎች መንግስትን እጁንም እግሩንም ቆርጠውት የ4 ኪሎ ወይም የአዲስ አበባ ብቻ መንግስት እንዲሆን አድርገውታል። አማራ ክልል ሄዶ ማስተዳደር አይችልም። ኦሮሚያ ክልል ሄዶ ማስተዳደር አይችልም። ሊያስተዳድርና ሊመራ የሚችለው 4 ኪሎ ቁጭ ብሎ አዲስ አበባና አዲስ አበባ ዙሪያ ብቻ ነው። እሱ እየመራ ያለው ኃይልና ስልጣኑ ግን ያለው የት ላይ ነው? ሶሻል ሚዲያ ላይ ነው። ሶሻል ሚዲያ ላይ ደግሞ ሰራዊቶቹን በትኖ ነው። ቀጥታ የመንግስት ደጋፊ ነን የሚሉ ሶሻል ሚዲያ ሰራዊቶች አሉት። አይ መንግስት አይደለንም የህዝብ ድምጽ ነን የሚሉ ነገር ግን ሆነ ብለው የህዝብን ትግል ለመጥለፍ የተሰማሩ የመንግስት የሶሻል ሚዲያ ሰራዊቶች አሉ። እነዚህ የመንግስት የሶሻል ሚዲያ ሰራዊቶች ደግሞ የሚመቱት እነሱ በሚሄዱበት ልክ የሚሄድ የሶሻል ሚዲያ ሰራዊት ሲኖር ነው። ያንን በማቀናጀት በማስተባበር በመምራት አቅጣጫ በመስጠት ደግሞ እነዚህ ሰዎች የሚሄዱበትን መንገድ መከተልና እነሱ የሚያደርጉትን ነገር አብሮ ማድረግ መቻል ይሄ መንግስት እየሄደበት ያለውን ሁለቱንም ሰራዊት የመምታት አቅም ይኖረዋል ማለት ነው። ስለዚህ ያንን እኔ በደንብ ደግፈዋለሁ። መሬት ላይ ያለውን የትግል እንቅስቃሴ ግን ቅንጣት ታክል ማንም ሰው ወደፊትም መምራት ወደኋላ መመለስ የሚችልበት ደረጃ ላይ አይደለም። ምክንያቱም ዛሬ ላይ ህይወት እየገበሩ ነፍሳቸውን እየሰጡ አጥንታቸውን እየከሰከሱ ነው ዛሬ እየታገሉ ያሉ ኃይሎች እየታገሉ ያሉት። በሰላማዊ መንገድም እንታገላለን ብለው ለምርጫም የተዘጋጁ አካላት ቢሆኑ እየታሰሩ እየታፈኑ ከቀያቸው ከቤተሰባቸው እየሸሹ ነው ያንን ዋጋ እየከፈሉ ያሉት። ዛሬ ላይ ውጭ የሆነ ኃይል ወይም የሆነ አካባቢ ያለ የሆነ ኃይል ቢመጣ ያንን ትግል ጠልፎ ወደ ራሱ ሊወስድ እንደማይችል የታወቀ ነው። ቢመጣም ደግሞ እነዚህን ኃይሎች ያካተተና እነዚህን ኃይሎች ያሳተፈ ካልሆነ ነገ ኢትዮጵያ ላይ ዘላቂ ሰላም ማምጣት የማይችል እንደሚሆን አምናለሁ። እነዚህ ኃይሎችን ያቀፈ ለነዚህ ኃይሎች ጥያቄ እውቅና የሰጠ እነዚህ መሳሪያ አንስተው እየታገሉ ያሉ ኃይሎች በሰላማዊ መንገድ እየታገሉ ያሉ ኃይሎች ደግሞ የሚያነሱት የፖለቲካ ጥያቄ ትክክለኛ የፖለቲካ ጥያቄ ነው፣ ለዚህ የፖለቲካ መልስ ነው የሚያስፈልገው ብሎ ያንን ጥያቄ የተቀበለ ኃይልን ደግሞ እኔ በደንብ ደግፋለሁ። ዛሬ ላይ የተደረገውና ያየሁት ያንን ነው። የታጠቁ ኃይሎች የፖለቲካ ጥያቄ አላቸው ብሎ የሚያምን የተሰባሰበ የተደራጀ ኃይል አይቻለሁ። ያንን እደግፋለሁ። ምክንያቱም እኔ ስታገል የፖለቲካ ጥያቄ እንዳለኝ ሰዎች እንዲያውቁ ስለምፈልግ ያ የፖለቲካ ጥያቄ ደግሞ በፖለቲካ መልስ የሚመለስ እንደሆነ ስለማመን ማለት ነው። መንግስት ያንን ባለመቀበሉ ነው ከመንግስት ጋር መሳሪያ ተማዞ እስከ መገዳደል ድረስ ያደረሰን። ይሄንን ኃይል የሚቃወሙ ሰዎች መብታቸው ነው መቃወም። ለምን ተቃወማችሁ አልልም። እኔ ግን የምደግፍባቸውን ነጥቦች 1 2 3 አብዬ እያስቀመጥኩኝ ያለሁት ማለት ነው። ሌላው ነገር ቀደም አንድ ወንድማችን ወርዷል አይደለም፣ በኢንተርኔት መንግስትን የሚያንቀጠቅጥ ሰልፍ ታንክ ይዘው ተሰልፈውበትም አልተንቀጠቀጠም ብለዋል። በነገራችን ላይ ታንክ ያለው የተቃዋሚ ኃይል የለም። መሳሪያ አንስተው በሚታገሉ አካላትም በሐሳብም በሚታገሉ አካላት ታንክ ያለው ኃይል የለም። በታንክ የታገለው የለም። በታንክ የታገለው በነገራችን ላይ ከትግራይ ሰራዊት ጋር ነበረ። የዛን ጊዜ ግን አልተንቀጠቀጠም የምትሉኝ ከሆነ እንግዲህ ለምኖ ያስገባቸው የኤርትራ ሰራዊቶች መንቀጥቀጡ ምስክሮች ናቸው። እሱ ነው ለምኖ ያስገባቸው። ሌሎቹም ከዩናይትድ አረብ ኤሚሬትስ ከተለያዩ ሀገራት ለምኑ የያዛቸውና የገዛቸው ድሮኖች ለመንቀጥቀጡ ማሳያዎች ናቸው። በጦርነቱም ካየን ማለት ነው። ነገር ግን ኢንተርኔቱንና የኢንተርኔት ዘመቻውን ይፈራዋል። የስ ኦፍ ኮርስ በደንብ አድርጎ ነው የሚፈራው። አይደለም ምሁራንን አይደለም የተሰባሰቡትን የብልጽግና ደጋፊዎች እዚህ ሶሻል ሚዲያ ላይ ያላችሁት እኔንና እኔን መሰሎችን ትፈራላችሁ። ምክንያቱም እኛ ጋር እውነት እናንተ ጋር ውሸት ይዛችሁ ስለምትሄዱ ማለት ነው። ያንን እውነት የሚጋፈጣችሁን ሰው ደግሞ እውነታችሁ እንዳይጋለጥባችሁ እናንተ የምትሄዱበትን መንገድ ሌሎች አውቀው ቀድመው እንዳይነቁባችሁ ስለምትፈሩ እንደምትፈሩትና እንደምትንቀጠቀጡ ይታወቃል። ለዛም ነው ዛሬ ያን አጀንዳ አድርጋችሁ እያወራችሁበት ያለው። ይህን የምናገረው የመንግስት ደጋፊዎች ነን ብለው በግልጽ ለሚናገሩ ሰዎች ነው ማለት ነው። ከዛ ባለፈ ወንድሜ አያና ወርዷል። እኔ ኖዋር ብዬ ነበረ አለ። ኖዋር ብለህ ነበረ። ያልተቀበልንህ የተቃወምንህ ግን ከልብ ስላልነበረ ነው።
የልብ ኖዋርን እናውቀዋለን፣ የማስመስመል ኖዋርን ደግሞ እናውቀዋለን። ያኔ ኖዋር ብለህ ከነበረ ዛሬ ያለህበት ቦታ ላይ አልነበረም አንተ የምትኖረው። የዛን ጊዜ ከልብ ጦርነት እንዲቆም ፍላጎት ከነበረ ዛሬ ላይ ገብተህ ያለህበትና አንተም እኛም የምናውቀው ቦታ ላይ አልነበረም አንተን የምናገኘ። ምክንያቱም ጥያቄው የጦርነት ማቆም ከሆነ ለአንድ ክልል አይደለም፣ ለአንድ ወገን አይደለም። ስለዚህ አሁን የተነሱ አካላት በመጀመሪያ ደረጃ እውቅና ሰጥተው ጥያቄው የፖለቲካ ጥያቄ እንደሆነ፣ ሁለተኛ ነገር ደግሞ ለመፍትሄውም ይህንን አካል አድርገው አብረው የፖለቲካ መፍትሄ ፍለጋ ላይ አብረው ስለተሰለፉ እነሱ የሚሄዱበትን መንገድ ሙሉ በሙሉ እንደግፋለን እንኳን ባንል አንቃወምም። ምክንያቱም እኛ ስንታገል የምንታገልበት የራሳችን መስመር አለ። ያንን መስመራችንን አስጠብቀን ደግሞ በሰላማዊ መንገድ መነጋገር የሚችል ማንኛውም አካል ሲመጣ ከማንም ጋር እንነጋገራለን። ያው መነጋገር ወደ ድርድር ያመራል። ድርድር ወደ ሰጥቶ መቀበል መሪ ይወስዳል። ሰጥቶ መቀበል መሪ ደግሞ ሰላም፣ መረጋጋት ወደ ሰፈነበት ሀገር ይወስዳል ብለን ስለምናምን ማለት ነው። ሶ ያንን ነገር ለማድረግ በመጀመሪያ ደረጃ የመነጋገር ልዕልና፣ ሐሳብ፣ ሞራል እንዲሁም ተጠያቂነትን ለማስፈን ከራስ የሚጀምር የፍትህ ስርዓትን የሚቀበል አስተሳሰብ ያስፈልገናል። ያንን ደግሞ እኛም እንታማበት አይደለም። ተጠያቂ ለመሆንም ተጠያቂ የሚሆኑ አካላትም እንዲጠየቁ በመፈለግም ማለት ነው። ስለዚህ እኔ ዛሬ ጥያቄ ሶስታችሁ እንዴት ነው የምትወዳጁት? በምንኛ ነው? ሰማይ ቤት ሄዳችሁ ነው የምትፈራረሙት? እኛ በምድርኛ እኮ ጨነቀን። ከማጋ ኃይል አሁን ፋኖ ኦላ ውሃት እንዴት አድርጋችሁ ነው የምትወዳ? ማለት የእናንተ መቃወም ሳይሆን ተቃውሞ አለ፣ የኢትዮጵያ መንግስት ላይ ተቃውሞ አለ። ኦፍኮርስ 3 ኃይል አለ። ግን እንዴት ነው ክሬዲቢሊቲ የምንሰጠው? ዜጎች አሉ። በኤን በኩል ያለ ዜጋ ቅድምም ፍናን ያለው ካለው ማለት ነው በምን አይነት ነው ጎላችሁ አንድ የሚሆንልን? የሆነ ምን አይነት ነገር ነው የሚያተሳስራችሁ? በጣም ይጨንቃል። ባይዘዌ ኢዘር ላይክ ሲቪል ዋር ኢትዮጵያን ሉዝ ለማድረግ ምናምን ካልሆነ እንዴት ነው የምትሆኑት? ነው ግራስ እና አብያጥፋን ፍሬ ያጥፋን ሳይሆን አንዴ ዶክተር ላዊ ያጥፋን ሳይሆን እንዴት ነው የምትስማሙት? ማለት እንዴ ማወቅ አለብን እኮ እንደ ዜጋ። ባይዘዌ ይሄን ነገር እኔ ከፍናን የተለየ እኮ አላልኩም። ፍናንም እኮ እንደዛ ነው ያለው። ፍራንጋ ስለማልስማማ ነው። አትስማማም? ኦኬ ቡርቃ ዶክተር ላዊ በታይምህ እስቲ እንደማትስማማ ተስረዳኛለህ። ግን የቡርቃ ቀጥል እስቲ። እሺ በመጀመሪያ ደረጃ 3 አካላትን ሊያጣላ በተለየ መልኩ ሊያጣላ የሚችልን ነገር ምንድን ነው? አስተሳሰብ ወይም ደግሞ ፍላጎት ነው። ተጣልተን ከሆነም የምንጣላም ከሆነ በአስተሳሰብ ደረጃ ወይም በፍላጎት ደረጃ እኛ በእኛ መንገድ ይሄ መሆን አለበት ብለን የምናስበው ነገር ይኖራል። ሌላውም አካል እንደዛው። ይሄንን እኔ አሁን እከሌ ብዬ አላነሳም። ምክንያቱም በተለየ መልኩ እኛ ከከሌ ጋር ጸብነን ብለን የምናነሳው ነገር የለም። ለእኛ አንድና አንዱ ጠላትም ሆነ የምንታገለው ስርዓት ነው። ስርዓት ብለን ደግሞ ስናነሳ ህዝብ ላይ የተጣለ የጭቆና ስርዓት አለ። ያ የጭቆና ስርዓት ደግሞ ኦሮሞና ኦሮሚያ ላይ ብቻም ነው ብለንም ደግሞ አናምንም። ሁሉም አገሪቱ ውስጥ ያሉ ብሔር ብሔረሰቦች ላይ የጭቆና ስርዓት አለ ብለን ነው የምናምነው። ያን የጭቆና ስርዓት ደግሞ ለመጣል ማንኛውም አካል ተበድያለሁ፣ ተጨቁኛለሁ ሲል መስማማት እንችላለን። ስንስማማ ግን ሊያስማማንና ማለት እንድንግባባ የሚያደርገን ነገር ደግሞ ምንድን ነው? እኛ የምናስቀምጣቸው ተጨቁነናል ብለን የምናነሳባቸው ነገሮች አሉ። ህዝብ፣ ቋንቋ፣ መሬት፣ ባህል፣ ታሪክ ብለን በስርዓት የምናስቀምጣቸው ነገሮች። ያንን ነገር የሚቀበል ማንኛውም አካል ከሰማይም ከምድርም ቢመጣ ከነዛ አካላት ጋር የማንነጋገርበት ምክንያት ምንም የለም። ህዝባችን የሚያከብር፣ ቋንቋችን የሚያከብር፣ መሬታችንን የሚያከብር፣ መሬታችንን ስል የኦሮሞ ህዝብ ሰፍሮ ያለበትን ቦታ እኛስ የሌላውን ቋንቋ የምናከብር፣ የሌላውን ማንነት የምናከብር፣ የሌላውን መሬት የምናከብር፣ ከሌላው ጋር አብሮ ለመኖር ለመከባበር የሚያስችሉን የራሳችን የሆነ የማናልፋቸው የማይታለፉብንን ነጥቦች ስንይዝ ማለት ነው። ይሄ ማለት ከትግራይ ጋርም ይሁን ከአማራም ጋር ይሁን ከሲዳማውም ጋር ይሁን ከሶማሌውም ጋር ይሁን ከአፋሩም ጋር ይሁን ከማንኛውም ኃይል ጋር ማለት ነው። አይ ህዝብህን ገድዬ አፈናቅዬ መሬትን ዘርፌ መሬትን ወስጄ ከአንተ ጋር እሰራለሁ እኖራለሁ ካለ ማንም ከማንም ጋር አይኖርም። እኔም እንደዛ ምል ከሆነ እንደዛው። ከዛ ባለፈ አሁን የባንዲራ ጉዳይ፣ የህገ መንግስት ጉዳይ እነዚህ ምንድን ነው ጀስት ፓርት ኦፍ ዲሞክራሲ አይደለም። ዲሞክራሲ ደግሞ ፕሮሰስ ነው ብለን ነው የምናምነው አይደለም። ስናት ፓርት ኦፍ ዲሞክራሲ። አንድ ሀገር ላይ የተለያየ መዝሙር የተለያየ ወይ ኢትዮጵያን አንለስ ሌላ አላማ ካላችሁ ነው እንጂ
የተደረገው ዩሪያ ያነሳው እውነቱን ነው። የተለያየ መዝሙር፣ የተለያየ ባንዲራ፣ የተለያየ ጀቴ ከዛ እንዴት ነው ሀገር የምትቆመው? ያ ጥያቄ ይኖራችኋል። ጥያቄያችሁና መብታችሁ መከበር አለበት። አሁን ግን እንደ ሀገር ግን የሚያቆመን ነገር ሊኖር ይገባል። ሀገር እንደ ኔሽን መዝሙሩ አንድ መሆን አለበት። የኢትዮጵያ መዝሙር ካልተቻለስ አንድ ቋንቋ የማይናገር ህዝብ የሚኖርበት ኦኬ አንድ ቋንቋ የሚናገር ህዝብ የሌለበት ሀገር ውስጥ አንድ መዝሙር ይሁን ይውለ ትርጉሙ በኦሮምኛ ይሁን መዝሙሩ የቡርቃዬ ሲያምር ምናምን ይሁን በትግርኛም የቡርቃዋይ ጽቦ ይሁን በኦሮምኛም የቡርቃ በሬዳ ሴምቲንግ አንድ ጊዜ ባህራ ሴምቲንግ መሆን አለበት። ዘ ላንጉዌጅ ዳዝንት ማተር አማርኛ ይሁን ኦሮምኛ ይሁን እንትኑ ግን ግቡ አንድ አይነት መሆን አለበት። ስለ ኢትዮጵያ መሆን አለበት፣ ስለ ኢትዮጵያነት። ከዛ ጥያቄ ደግሞ ማለት ነው ጥያቄያችሁ ደግሞ የቡርቃ እንዳልኩ ከዚህ በፊት ጥያቄያችሁ ባይ ኤኒ ሚንስ የተቻለውን ኢትዮጵያ መመለስ አለባት። ኤኒ ብሄር ያንተ የቡርቃ ይሄ ጥያቄ አለኝ ያልከው ቢመለስልህ ቢሎንግነስ እንዲሰማ ታሪክ ኤኒቲንግ ያለ አገር መጠይቃትን ፕሮቫይድ ማድረግ አለባት። አንተም ደግሞ የምትጠይቀን ፕሮቫይድ አንተም ደግሞ መስራት አለበት። ሁለታችሁ ነው ተቀናይታችሁ። አሁን የኢትዮጵያ እኮ ችግር ሆኖ ያለው እናንተ ትፈልጋላችሁ፣ ግን ለኢትዮጵያ ምንም ይደወና ዱ ናቲንግ እንትን ትሆኑባታላችሁ። ላይክ አላለ ምን ልበልህ ኤቲኤም ማሽን ላይክ ካርድ ከተዝም ብላ ታውጣለን እንጂ እኛም ከዚህ ይጠበቅብናል። ይሄ ደግሞ ለሀገራችን ማለት መሆን አለበት። ግን ካንተ ብቻ ጥያቄ ብቻ አይደለም። የቡርቃን ሀሳብ የህዝብ ጥያቄ መሆን በምን ማለት ይቻላል? አንዴ እኔ እና እሷ ስለሆነ እየተጠያየቅን ያለ ነው። በምንድን ነው የሚታወቀው? ህዝብ ጥያቄ አለው። እሱን ጥያቄ እንዳለው አውቃለሁ። ጥያቄ በምን ይታወቃል? ለምሳሌ እኔን በምን ሊያስረዳ ይችላል? ስለ ኦሮሞ የተወሰነ አውቃለሁ። ኦሮሞ የሚል ብሔር ስለተሰጠው አሁን ቡርቃ በምን ምክንያት ነው እሱ በህዝብ ተወካይ አውቃለሁ። የተወሰነ አውቃለሁ። ብቻ በራሴ ማውቀው ነገር አለኝ። የቡርቃ የሚነግረኝ ነገር ነው። አሁን እያልኩ ያለሁት ፍሬዬ ቡርቃ የሚያነሳቸው ኢንተረስቶች የኦሮሞ ኢንተረስቶች እንደሆኑ በምንድን ነው ልናውቃቸው የምንችለው? አንተ የምታነሳቸውን ኢንተረስቶች ያንተ እንጂ የሌላ ላለመሆናቸው በምንድን ነው ልናውቅ የምንችለው? እኔማ ፕሮሞቲንግ ኢንዲቪጁዋሊዝም እኮ ዳስ ኦፍ ኮርስ ብሔር ወኪ አይደለም የምናገረው። ኖ ብሔርንም አይደለም አንተ ሀገርን አይደለ ወክለ የምትናገረው። ያ ኢትዮጵያ ምን አገባክ? ዋሪው ኢትዮጵያ ውስጥ ስለሆንኩ ነዋ። ኢትዮጵያዊ ስለሆንክ ስለ ራስ ብቻ ነው ልትናገር የምትችለው እኮ። ስለ ኢትዮጵያ ሀገር እኮ ነው የማወራው። አንተ ኖ ስለ ኢትዮጵያ ሀገር ማውራት አትችልም። ስለ ራስ ነው ማውራት የምትችለው። ኢትዮጵያ የአንተ ብቻ ሀገር አይደለችም፣ የሁላችን የአንተም ሀገር ናት። ግን አንተ አይመለከትም። ኖ ይኸውልህ አይደለም ሀገር እቤታችን ጎረቤቴ እንኳን ብትሆን አንተ ልታወራ የምትችለው ስለ አንተ ቤት እንጂ ስለ እኔ ቤት ማውራት አትችልም። ስለ ከተማችን ማውራት አትችልም። ስለ ሰፈራችን ማለት ነው። ኖ ድረስ ይመለከተኛል። አንተ ከኢትዮጵያ ገንጥለህ የሆነ ብሔር አንስተህ ነው ስለዛ ብሔር ነው። ሀሳቡን ይጨርስ፣ አታቆራርጦ። ቡርቃ መመላለሱን ተውና ሀሳብን ለአንድ አድርገህ ጨርስ አይሻልም? ያው እኮ እኔ እኮ ፍሬ ስለምትለቅብኝ ዝም እላታለሁ። እነሱ ናቸው እንጂ የሚገቡት እኔ አልገባም። ታውቃለህ ይሳቆ እኮ አንቺ ስለጠየቅሽ ነው የምነግርሽ። ይኸውልሽ እኔ እኮ አሁን ነገርኩሽ። እኛ እንደ ኤቲኤም ከተን የምንፈልገውን ብቻ እንውሰድ አላልኩሽም እኮ። እኔ የማከብራቸው ማንነቶች ግዴታዎቼ ናቸው። ቋንቋቸውን፣ ባህልን፣ ታሪክን፣ ማንነትን ያዘው ሊከበርልኝ እፈልጋለሁ የሚለውን ነገር ማክበር ግዴታዬ ነው። ለምን አብሬ ለመኖር ከሆነ እኔ እንዲከበርልኝ ደግሞ ስፈልግ እኔም የሚከበርልኝን የምፈልገውን ነገር ያለኝን ነገር አስቀምጣል። ፈርስት ኦፍ ኦል ማወቅ ያለብን ነገር ምን እንደሆነ ታውቃላችሁ? አንድ መሆን ማለት አንድ አይነት መሆን ማለት አይደለም። ሰው አንድ ምግብ አዞ 5-6 አይነት ወጥ አድርጎበት ይበላል። አንድ ምግብ በላው ነው የሚለው። 6 አይነት ወጥ ያለው ምግብ በላው አይልም። እኛ አንድ ምግብ ላይ ወይም አንድ እንጀራ ላይ እንደቀረቡት 6 አይነት ወጦች ነን። የራሳችን ከለር ያለን፣ የራሳችን ጣዕም ያለን፣ የራሳችን የሆነ አሰራር ያለን፣ የራሳችን የሆነ ቴስት የምንደረግ የራሳችን ያለንን። ነገር ግን አንድ እንጀራ ላይ ቀርበናል። የአንድ እንጀራ ላይ መቅረባችን ግን አንድ አይነት ነን ማለት አይደለም። ስንቀርብ አንድ ላይ እንደምናምርና ወይም ቆንጆ እንድንሆን ተፈልጎ ከሆነ ቀዩ ከአልጫው፣ አልጫው ከቀይ ስሩ፣ ቀይ ስሩ ከሱፉ ተከባብሮ ጎን ለጎን እንዲቀመጥ ማድረግ መቻል አለብን። እኔ እያልኩ ያለሁት ያንን ነው። እኔ እኮ አክብሩኝ ብቻ አይደለም ለአክብር ጭምር ነው እያልኩ ያለሁት።
ላክብር ስል ሰዎች የሚፈልጉት ይሄ ነገር ይደረግልኝ ካለ የኔን ጥቅም የማይነካ እኔ የምፈልገው እኔ የማልጎዳበት ነገር ከሆነ ለማክበር ዝግጁ ነኝ። የኔን ደግሞ የሚጎዳው ነገር ወይም የምንጎዳበት ደግሞ ብዬ የማነሳቸው ነገሮች ደግሞ ምንድነው? ማንነቴ፣ ቋንቋዬ፣ ባህሌ፣ ህዝቤ የሚኖርበት የሰፈረበት ቦታ ብዬ በስርዓት አንስቼ ነው ያለሁት። እነዛ ነገሮች ላይ ደግሞ መነጋገር ካለብን እንነጋገራለን። ስነጋገር እነዚህ ነገሮችን እፈልጋለሁ ብዬ ነው ማነሳው ማለት ነው። ከዛ ባለፈ አንተ የኦሮሞ ህዝብ ማን ወኪል አደረገ ብሎ ሲጀምር ፈርስት ኦፍ ኦል ማንም እኔን የመጠየቅ መብት የለውም። እኔም የኦሮሞን ህዝብ ወክላለሁ ብዬ አልመጣሁኝም። እከሌንም ወክላለሁ ስልም አልሰማችሁም። በሰውነቴ ሰው ነኝ፣ በብሔሬ ኦሮሞ ነኝ፣ በድርጅት ደረጃ የምደግፈው ድርጅት ያለኝ ሰው ነኝ። ሳወራ የኔን የራሴን ሀሳብ የራሴን ፍላጎት እኔ የምረዳውንና የማስበውን ነገር እናገራለሁ። ሰዎችም ሲናገሩ እንደዛው አድርጌ ነው የምረዳቸው። የመጡበትን ማህበረሰብ አይደለም ቤተሰብን እንኳን ይወክላሉ ብዬ አላስብም። ምክንያቱም ቤተሰብ ውስጥ እንኳን የተለያየ ሀሳብ ስለሚኖር ማለት ነው። ስለዚህ ማንም ኢትዮጵያዊ ሰጪ ኢትዮጵያዊነትን ቀሚ ደግሞ እኛው ውስጥ የለም። ያው ዜግነት ከሆነ ኢትዮጵያዊ ዜጋ ነን። በመወለድ ከሆነ ኢትዮጵያ ውስጥ ተወልደናል። ኢትዮጵያ የምትባለው ሀገር እስቴቷ ላይ ጥያቄ ግን አለን። ከማንም ማለት ማንም ሊኖረው ይችላል፣ እኛም አለን። ይህንን በደንብ ልታውቁት ይገባል። ነገር ግን መንግስትን ስለተቃወምን እናንተ መንግስትን የምትደግፉ ሰዎች ኢትዮጵያዊ ሆናችሁ እኛ መንግስትን የምንቃወም ሰዎች ደግሞ ሌላ ማንነት ልትሰጡን አትችሉም። ይህንን በደንብ ልታውቁት ይገባል። እኛ ኢትዮጵያ እንደ ፍሬ ከሆነች ይኸው መተን እንወያያለን። ኢትዮጵያ እንደ ሌሎች ሰዎች ግን ከሆነች አሁንም ከውጭ ሆነን እንታገላለን። ምን እስክትሆን ፍሬ ለእኛ የሰጠችውን ነፃነት እስክትሰጡን። አዎ ጥያቄ አላችሁ፣ አዎ መከባበር አብረን መኖር እንችላለን ብሎ የሚነሳ ኃይል እስኪፈጠር ድረስ ያንን ደግሞ ትናንት አድርገነዋል። ያንን ነገር ደግሞ ለማሳመን ዋጋ ከፍለንበታል። ዛሬ ዋጋ ተከፍሎ ደግሞ ጥያቄያችን የሚያምን የኤሊትም ይሁን የህዝብም እንትን ፈጥረን ያለ ነው፣ ኢንቫይሮንመንት ፈጥረን ያለ ነው። ስለዚህ ያንን መቀበል መቻል አለባችሁ። ያንን እስካልተቀበላችሁ ድረስ ዛሬ ያለው የኦሮሞ ወጣት ቢያልቅ እንኳን የልጅ ልጁ ነገ ደግሞ የሚጠይቅ ጀነሬሽን ነው ያለው። አይ ቲንክ ፍሬ ይሄን ያህል ካልኩኝ ይበቃል። አመሰግናለሁ። ይቻላል ፍሬ የኔ ጥያቄ ማለት ፍሬ በየተራ እናውራ ፕሊዝ። በጣም ብዙ ሰው ተሳሳትኩ። የኦሮሞ ነፃነት ግንባር ነህ አም ሶሪ ካልሆንክ ደግሞ ኤኒዌይስ፣ ግን ምን ያህል ጊዜ ታግለዋል የኦሮሞ ነፃነት ግንባር? እስካሁን ለህብረተሰቡ ያመጣለት ነገር ምን አለ? እሷን ነበር ልጠይቅ የፈለኩት። ኦኬ በመጀመሪያ ሀሳብ ውጭ እኮ ነው ጋይስ፣ ይህን እኮ ሌላ ጊዜ ማውራት ትችል። አሁን እኔ ስጠየቅ ዝም ያለ ሰው ስመልስ ዝም ማለት አለበት። ፍሬ ፌር እንዲሆን ሲጠይቅ ዝም ያላችሁ ሰዎች አማራ ዛሬ ፕሊስ ይቅርታ፣ በአንድ ደቂቃ አጠራጠራ ገመልሰው በጣም ሰፊ አጀንዳ ለብሔርተኛ በጣም አንደኛ ባህረ ራሱ ያልተነሳ ከአጀንዳ ውጭ የሆነ ጥያቄ ነው የጠየቀው። አንዴ አማራ ዛሬ ከጠየቀ በኋላ ከተነሳ ከምናምን አይባልም። አንዴ ጋ ብቻ ይጠቅልልነት። በመጀመሪያ ደረጃ የኦሮሞ ነፃነት ግንባር ደጋፊ ነኝ። ደረቴን ነፍቼ ነው የምናገረው። ደረት የሚያስነፋ ድርጅት ስለሆነ ዋጋ ለህዝብ የከፈለ ህዝብን ያነቃ ህዝብን ያደራጀ ለህዝቡ ማንነት የቆመ ድርጅት ደጋፊ ስለሆንኩኝ ማለት ነው። ስንት ዓመት ታገለ ካልከኝ ረጅም ዓመት ታግሏል። ምን ጥቅም አመጣ ለኦሮሞ ህዝብ ካልከኝ የኦሮሞ ህዝብ በቋንቋው እንዲማር፣ የኦሮሞ ህዝብ ባህል እንዲከበር፣ ኦሮሞ ማንነቱ እንዲከበር፣ ኦሮሞና ኦሮሚያ የሚባል ህዝብንና ምድርን ለዓለም ለህዝብ ያስተዋወቀ ድርጅት። ከዛም ባልፎ ደግሞ ዛሬ ላይ ቁቤ ጀነሬሽን የሚባል መብቱን የሚያቅ መብቱን የሚጠይቅ መብቱን የሚያስከብር ትውልድን የቀረጸ ድርጅት። የዚህ ድርጅት ደጋፊ ነኝ። አመሰግናለሁ። ሽፍትነት ያስቀጠለ ብለህ ባጭሩ ብትመልስልኝ ግን ይሻላል። ታንኪዩ። እኔ አማራ ዛሬ አንድ ደቂቃ ተኩል አበድረን ማስረጃውን ላሳያቸውና ቢኮዝ ሌላ ማውራው የለኝም ለማስረጃው ብዬ የረጅም ሰዓት መጠበቅ የለብኝ። ፍሬ ታተልቂዋለሽ ስክሪኑ ሞር የቡርቃ እሱ ማለት ነው። ህወሓትንም ሻቢያንም ሞር በደንብ ተለቅ አድርጊው ከቻልሽ እንዲታያቸው ለአንድ ደቂቃ ተኩል። ዋን ሳይድ ትልቅ ማድረግ ከቻልሽ ጽሁፉ እንዲታያቸው ፒዲኤፉ ማለት ነው።
ዩሪ እኔ ቅድምም ልል ነበር እኔ ጋር ሊንኩም አለ ሊንኩ መላክ እችላለሁ ግን ሁለት ሰነድ ነው ያለው የትኛውን ሰነድ እያልክ እንደሆነ ግልጽ ብታደርገው በነገራችን ላይ ደግሞ ፕሪያምብሉ ላሳየው እሱን ላቀርብልህ እኮ ፍሬ ከቻልሽ በትልቁ አድርጊው። ኦኬ አንድ ሰው ላውርድ ራሱ እኔ አክቹሊ ምን መጣበትንም ፐርፐስ ሰዎች ሚስ አንደርስታንድ እንዲያደርጉት አልፈልግም። እኔ ለብሽሽቅ አልመጣም። አንድ ሰው የተጻፈ ነገር ካነበበ እኔ አይ ቲንክ ከቡርቃ ጋር መወያየት ካልቻልኩ ከማን ጋር መወያየት እንደምችል አላውቅም። ይሄ ነገር የኢትዮጵያ ሕገ መንግስት ጉባኤ ቃለ ጉባኤ ነው። ለፊት ታደርገዋለህ ወይስ ዶክመንቱ እየታየ አይደለም? ሩቅ ነው በጣም እንደው ልንገርህ ብዬ። ኦኬ እሺ ዙም አደርገዋለሁ፣ ችግር የለውም። ቆይ አጭር ናት አክቹሊ ምንም ይሄን ያህልም ደግሞ ብዙ እንትንም አይደለም እና የኢትዮጵያ ህገ መንግስት ጉባኤ ቃለ ጉባኤ ጥራዝ 2 ነው ጥቅም 30 ምናምን ስዳር 7 ብቻ ነው ያልጻፍኩትም። ዞሮ ዞሮ 1987 ይሄንኑ ዶክመንት ኢንተርኔት ላይ ታገኙታላችሁና ዶክመንቱ ይሄ ነው። አንደኛው ያነሳሁት ሐሳብ አንደኛው ያነሳሁት ሐሳብ ቀጥሎም የጉባኤው ሊቀመንበር አንቀጽ 3 ንዑስ አንቀጽ 4 ሆኖ የፌዴራሉ አባሎች ከራሳቸው ባንዲራ ጎን የፌዴራሉን ባንዲራ መስቀል አለባቸው የሚል ሐሳብ አቶ ዘለለ ጸጋ ስላሴ ከክልል 14 አቅርበው ነበር። ከዛ ብላ አለው። ከዛ ደግሞ የውሳኔውን ፓርት ላሳያችሁ በዚህ ጉዳይ ላይ ማለት ነው። ኢንፋክት ብዙ ስላነበብኩት ቸክችኬበታለሁ ሁሉ ቁጥር 1ንም ቁጥር 2ንም እስኪደክመኝ ነው ያነበብኩት። ውሳኔው እዚህ ጋር የምታዩት ከዚያም የጉባኤው ሊቀመንበር በአንቀጽ 3 ንዑስ አንቀጽ 4 ሆኖ የፌዴራሉ አባሎች ከራሳቸው ባንዲራ ጎን ለጎን የፌዴራሉ ባንዲራ መስቀል አለባቸው አንደር ኮቴሽን ያደረገው በአንቀጽ 3 ንዑስ ቁጥር 4 ሆኖ እንዲገባ የሚለውን ያቶ ዘለለውን የክልል 14 ወኪሉን ሐሳብ ለድምፅ አቅርበውት በ5 ድጋፍ በ517 ተቃውሞ እና በ8 ድምፅ ታቅቦ ተመዝግቦ ተቀባይነት ሳያገኝ ቀረ ይላል። አሁን ቡርቃ ባደገበት አካባቢ ወይም አማራ ክልል ከፌዴራል ባንዲራ ጎን ተክለው ሊሆን ይችላል። ኢቭን ከዚህ በኋላ በአዋጅ ማሻሽለውት ከሆነ ነው ያላውቅም። ይሄ ግን ቃለ ጉባኤ ነው። እንደ የተጻፈውን ቃል በቃል ነው። 5 ድጋፍ 517 ተቃውሞ ሲግኒፊካንት ነው። እኔን ያሳዘነኝ ምንድን ነው እነዚህ ሰዎች የሀገር ዕጣ ፈንታ ሊወስኑ የተቀመጡት ሰዎች የፌዴራል ባንዲራ ከክልሎች ጎን ለጎን መቆም የለበትም ብለው ተቃውሞው መብለጡ አይደለም 517 ለ5 መሆኑ ምን አይነት እብደት ላይ ነበር የሚለው ለኔ ስለገረመኝ በንግግሬ መሃል አጋራዋችሁ። ወንጀል ከሆነ ያው ይቅርታ አላሉ። ሌላም ጊዜ ለብሽሽቅ ስለማልመጣ አላውቅም። እንግዲህ ወይ ውይይቶች ላይ ወይ መሳተፍ ማቆም አለብን። እሺ ደግሞ ሌላ ነው ላምበ ተፈጻሚ ሆኗል። ዩሪ እሱ ነው እኮ ማተር የሚያደርግ ቃለ ጉባኤውን ይኸውልህ እኔ ቃለ ጉባኤ ተፈጻሚ ነው አይደል? አሁን እኮ አንኮንስቲቱሽናል የሆነ ነገር ሊያደርጉ ይችላል። ያደረጉት ዶክተር ህላዊ ቆይ ቃለ ጉባኤን ያነበብኩት በቃ እኔን እኮ መከራከር የለብም። አሁን ይሄንን አብይን ስታገኘው ወይ አቦይ ስብዓትን ስታገኘው ነው መከራከር ያለብን። መቼ ነው የመቼ ዓመተ ምህረት ነው ያልከው ዩሪ? ይኸው ህገ መንግስቱን ለማጽደቅ የተሰበሰበው ቃለ ጉባኤ ነው። የኢትዮጵያ ህገ መንግስት ጉባኤ ቃለ ጉባኤ ጥራዝ 2 አብሽር። እሺ በቃ ዩሪማን አማራ ዛሬ ኦኬ ቆይ ሁለተኛውን ላብራራው። ቲንጊዝ እኔ ምንድን ነው ንግግሮቼ መሃል ብዙ ጊዜ ንባቤን አካትታለሁ። በሶርስ ነው የማወራው። አይ ቲንክ አብዛኞቻችንም ያው ተመጣጣኝ እውቀት አለን። ዶክመንቱን ሄዶ አይቶ ወይ ኮንቴክስቱን ስተህዋል ክርክር ልስማማ እችላለሁ። ወይ ህገ መንግስቱን ጠሰውም እየፈጸሙት ሊሆን ይችላል። እነዚህ እኮ ቀውስ ናቸው። እያደረጉ ያሉትንም ላይገባቸው ይችላል እኮ። እነዚህ እኮ 517 ወኪሎች የተባሉት ንባባቸው፣ የፖለቲካ ዝግጅታቸው፣ በወቅቱ የነበራቸው ቁጭት ምናምን የምናውቀው ነገር የለም። በሀገር ዕጣ ፈንታ ላይ ሲወስኑ ግን ኮሌክቲቭ እብደት ነበር ብዬ አስባለሁ። ቢያንስ በ50 ሲደመር 1
ልጥለው ትችላለህ። የፌዴራል ባንዲራ ጨርቅ ነው። እኔ እግዚአብሔርን ለምን እንደሆነ ታውቃለህ? እንደዛ ምል ተግባራዊ ካልተደረገ ባህር አንድ እኮ ዶክመንቱን ሰው እንዲያነብ ዋትስ ዘ ፖይንት? ተግባራዊ ለምንድን ነው የምታሳንሱት? ስክሪኑን በዚህ ቤት ለብሽሽቅ ነው እንደ ቤት የምትከፍቱት እኮ አይደለም። እንደዛ ስላልክ ነው እንጂ የአብዛኛው ሰው ጥያቄ የገቡት ሰዎች ኤቪደንስ አቅርብ ነው እንጂ ይሄ ነገር እንዳለ እሺ፣ ይኸውልህ ቃለ ጉባኤው ላይ የምትፈልገው ነገር በሙሉ ቁጭ ብሎልሃል። ለምሳሌ ኤቪደንስ የለም አላልኩም። ዩሪ ስማኝ፣ እኔ ስላልነበርኩ አንዴ የለም ነው ያለ። አንዴ አዳምጠኝ። አንዴ ለምን አታዳምጠኝ? this is between ቡርቃ and ዩሪ ነው አይደል? እነሱ ይጠሩ ነው። የኔም ጥያቄ ስለነበር ነው። እኔ ከስር ኮሜንቱን የጻፍኩት እኮ መጀመሪያ እኔን አይቶ ነው እኮ። አይ አንተን አይደለም ያየሁት፣ ግን ቀጥል። ኢትስ ኦኬ፣ አይጎረበጠኝም። እኔ ኤቪደንስ አይደለም ያልኩት። ይሄ ነገር አሁን ቡርቃ ያለህ ነገር ትክክል ነው። በየክልሉ ብትሄድ ጎንና ጎን ነበር፣ በጦርነት መሃል ጎንና ጎን ነበር ትግራይ ክልል። እሱንም እኔማ ያለው ሽመልስ ኢንተርቪው ሲደረግ እኮ ለምንድን ነው የኔ ጥያቄ ምን መሰለህ? ለምንድን ነው ተግባራዊ ያልሆነው? እኔ ምን አውቃለሁ? አቦይ ስብዓትን ስታገኛቸው ጠይቃቸው። እንደዛ ፖይንቴ ምንድን ነው? የሀገር ዕጣ ፈንታ ላይ የወሰኑ 517 ደደቦች የሚሰሩትን እንኳን አያውቁም። ይሄኛው ትውልድ መማር አለበት ነው። ሊሆን ይችላል፣ ደደቦች ሊሆን ይችላል። የነሱ ኦኬ፣ ታዲያ ምን ላድርግ? እኔ አሁን አንድ ሶርስ ነው ከመጣው ፖይንቱን እኔ ኢትዮጵያ ፈረሰች መቻልኩ እንደሱ አይነት ቃል ተጠቀምኩ እንዴ? ሪፈረንስ እንድታሳይ ነው እያለ ያለው እኮ ይኸውልህ። ቆይ አንድ አማራ ዛሬ ዩሪ እያለ ያለው መነሻ ሀሳብ ላይ አሁን ላይ የተሰበሰቡ እነ ልደቱ ልክ እንደዚህ ያኔዎቹ በሀገር ጉዳይ ላይ መስማማት ሳይችሉ ነገር ግን ልክ እንደተስማሙ ሆነው የተቀመጡ አካላት ልክ እንደዛ ናቸው ብሎ ነው እያሳየ ያለው። ደሴንቲ ኤርትራን ሲያስገነጥሉ አይደለም ያደረግና አሁን ይኸውልህ ኤርትራን ሲያስገነጥሉ ፕሮፌሰር አስራት መጨረሻው ረድፍ ላይ ቁጭ ብለው አንድ ተቃዋሚ በአንድ ድምፅ ተቃውሞ ነው ያጸደቁት። ከምናምን ዓመት በኋላ ደግሞ ኤርትራን ካላስመለስን ካልሞትን ብለው ይኸው እያበዱ ነው ሰዎቹ። ያነሳሁት አማራ ዛሬ አይ ቆይ አልጨረስኩም፣ ሁለተኛውንም አሳያለሁ። ያነሳሁት ምንድን ነው 30 ደቂቃ ኮራ ፕሊዝ ማን እኔ ለበሽሽት ነው እንደምትመጡ ዳክተር ላይ ተረጋጋ እንጂ ይጨርስና በቃ ለአንድ አርግ አሳጥረውና ለአንዳርገውና ሌሎቻችንም እናው ከእናንተ ጋር ማውራት ካልተቻለ ከየትኛው ጄኔሬሽን ጋር ማውራት እንደሚቻል አልገባኝ። የተጻፈ ነገር አለ ልክ ነው ብለህ ይኸውላችሁ፣ አብዛኞቻችሁ አባቶቻችሁ የቀረጹትን አይዲዮሎጂ ልክ ነው ብላችሁ መከራከር ስለምትፈልጉ ታክቲካል ሰፖርት ነው። ይገባኛል እኮ በዚህ ዶክመንት የሚከሰሰው ወይ ህወሓት ነው ብለህ ነው ወይ ምናምን ብለህ ነው እኮ ዶክመንቱ ግን ተጽፏል። በቃ ፐብሊክ ኖሌጅ ሶ ሁለተኛው ለምን ራሱ አሚን የመሰለኝ ነው። ይቅርታ ካልሆነ ይቅርታ ጠይቃለሁ። እሺ እኔ ዞሮ አሁን ያወራሁትኝ ኦፒኒየን አይደለም፣ ጥራዝ ነው። ዩሪ ታደሰ አልጻፈውም። የጻፉትን ሰዎች ሄዳችሁ መጠየቅ ነው። መጻፉ ግን ወይ ልክ ነው ብሎ መከራከር ነው ኮንሴፕቱ አራችሁ ሰዎች ጥራዙ ይሄ ነው። እያንዳንዱ የጥራዝ ቁጥር ተዘርዝሯል። በአንቀጽ 4 6 8 ምናምን የተዘረዘ እንዳለ እዛ ላይ ያለ 64 ፔጅ ዶክመንት ነው። አንደኛውን አሳየዋችሁ አይደለ? የባንዲራው ጎን ለጎን መቆም የለበትም የሚለው 5 ድጋፍ ብቻ አግኝቶ በ517 ተቃውሞ ውድቅ ተደርጓል። እነዚህ ደደቦች ናቸው አሁን ሀገር ምናምን እያሉ የሚደሰኩሩት። ለእኔ ድድብና ስለሆነ። ሁለተኛው ደግሞ ምንድነው? ሁለተኛው ይሄኛውንም ሙቭ አድርጌ ላሳያችሁ። ያው ያለ ፕላኔ ስለገባው ኦርጋናይዝድ ላይሆን ይችላል። ሙቭ ሂሬንዜር ላረግ ስለምችል በስተመጨረሻም ቆይ ከዚህ አይደለም የሚጀምረው። ቀጥሎም አቶ ዮሐንስ አሰፋ ክልል 14 የመጡ አንቀጽ 4 የኢትዮጵያ ብሔራዊ መዝሙር የህገ መንግስቱን ዓላማዎች፣ የኢትዮጵያ ህዝቦች በዲሞክራሲ ስርዓት አብረው መኖር ያላቸውን እምነት እንዲሁም አንድነታቸውን አስምሩበት ጀግንነታቸውን የሚያንጸባርቅ ሆኖ በህግ ይወሰናል። አንደር ኮቴሽን ጉባኤው
የመዝሙርን ግጥምና ዜማ ሊያወጣ ስለማይችል የቋሚው መንግስት የህዝብ ተወካዮች ምክር ቤት እንዲያስፈጽሙ የሚል ማሻሻያ ሐሳብ አቀረቡ ይላል። ከዚያም የጉባኤው ሊቀመንበር 4 ሐሳቦች በአንቀጽ 4 ላይ እንደተነሱ እነዚህም አንድነት የሚል ቃል ይታከልበት፣ ቀጥሎ አንቀጽ ህግ አውጪ አካል በግልጽ ይቀመጥ ምናምን፣ ግን በቃ አንደኛውን አንድነት የሚል ቃል ይታከልበት የሚል ለሞሽን ቀረበ። ኤንድ ውሳኔው ምንድን ነበረ የሚለውን ደግሞ ላሳያችሁና አላብቃ። ውሳኔው በመጨረሻም ይታያችኋል፣ እስማኤል እያደረግኩበት ማለት ነው። በመጨረሻም ከዛ በፊት ቀጥሎም ከዮሐንስ በኋላ ዶክተር አብዱል መጂድ ሁሴን አወሩ። ቀጥሎም ዶክተር አብዱል መጂድ ሁሴን ከክልል 5 አንቀጽ 4 በረቂቅ ህገ መንግስቱ በተቀመጠው መልኩ ድምፅ እንዲሰጥበት የውሳኔ ሐሳብ አቅርበው አንድነት የሚለው ቃል ይግባ ያሉት የጉባኤ አባል አብሮ በኖር በሚለው ስለሚካተት ከዚህ አኳያ አስተያየት እንዲሰጡበት አሳሰቡ ይልና ቀጥሎ መጨረሻ ላይ ውሳኔው ላይ በመጨረሻም ዶክተር አብዱል መጂድ ሁሴን ያቀረቡት የውሳኔ ሐሳብ ለድምፅ ይቅረብ የሚለውን አብዛኛው የጉባኤ አባል ስለደገፈ የነ ዮሐንስ ስላልተደገፈ ማለት ነው። በሌላ አባባል ለድምፅ ቀርቦ አንቀጽ 4 በቀረበው መልኩ እንዳለ እንቀበለው፣ አንድነት የሚባለው ቃል ሳይገባ እንቀበለው ማለት ነው የሚለው በ515 ድጋፍ በ3 ተቃውሞና በ10 ድምፅ ታቅቦ ተመዝግቦ አንቀጽ 4 በረቂቅ ህገ መንግስቱ ላይ በተቀመጠው መልኩ ማለትም አንድነት የሚባል ቃል ሳይገባበት በዛ መልኩ ተቀባይነት አግኝቶ ጉባኤው የዕለቱን ውይይት ከቀኑ 7:35 ላይ አጠናቀቀ ይላል። ይህንን ያቀረብኩት የተጻፈ ነገር ነው ያቀረብኩት። እኔ ሀገር ለመገንባት ሞራሊ 515 ሰዎች አንድነት የሚባል ቃል በመዝሙር ውስጥ መግባት የለበትም ማለታቸው ሞራሊ ሮንግ ነው። በኋላ ግን ቆመናል ለአንድነት ምናምን የሚል ቃል ከተውበታል። አዎ ከተውበታል። ስንዘምረውን ያደግነው አይደለ? እኛም ስለምናውቀው በቃል ያውቀዋለሁ መዝሙሩን። በነገራችን ላይ በዚሁ ትውልድ ስላደግኩኝ 515 ሰዎች ግን አብሮ ለመኖር እንጂ አንድነት የሚባል ቃልን የተጸየፉበት የሞራል ኮንሴፕት ስላልገባኝ ለውይይት አመጣሁትና ዶክመንቱን እኔ የፈጠርኩት አስመስሎ ዲስከስ ማድረጉ ስህተት ነው። አይ ግን ልክ ናቸው ብሎ መከራከር ደግሞ ይቻላል። ያው የተለመደው ይቅርታ፣ ያው ሌላም ጊዜ በዛ መልኩ ተረዱኝ። እኔ ለብሽሽቅ አልመጣም ለማለት ነው። አመሰግናለሁ። መልካም ቀን ይሁንላችሁ። ቴንኪው አማራ። ዛሬ ዩሪ እንደዛ ነገርማ የለም። መነጋገርና መከራከር እኮ ያለ ነው። በቃ አይ ክርክር ሳይሆን ፍሬ ምን መሰለኝ ይሰለቻል። ይሄ ለምሳሌ የተጻፈን ነገር ምናምን ኦዲየንስ ለማጭበርበር ምናምን ከሆነ በተለይ ያውቃሉ የምትያቸው ያነበቡ ምናምን ከሆኑ ኦኬ፣ ጽሁፉን አገላብጠን እስኪ በሚቀጥለው እንከራከር። ኢንፋክት ቅጽ 1 ቅጽ 2 ቅጽ 3 ምናምን መከራከር ሁሉ አለብን እኮ እንደዚህ ትውልድ ሰዎች። ወዚት ራይት እኔ እንዳለ ዶክመንቱን ብታነቡት አማራን የተቀጠቀጠበት ቃለ ጉባኤው ላይ ብዙ ጊዜ ኦማራውን በዚህ ላይ ስማማ ይችላል። እሱ ሞር ፍሌክሲብል ሆነን እንድናይ ነገሮችን ኦማር ፑሽ ያደርገናል። ቢተርነስ ነው የሚሰማኝ ይህን ዶክመንት ሳነበው። ግን ለሁሉም የሚሆን የተጻፈን ነገር 500 ምናምን ሰው ተቃወመው ምናምን ያልኩትን አጣጥሎ እንዳልተጻፈ ለኦዲየንስ ማቅረብ ሞራሊ ሮንግ ስለሆነ ነው። ኤኒዌይስ ጨርሻለሁ። በቃ ቴንኪው ፍሬሺ፣ አመሰግናለሁ ለተሰጠኝ